ነብይ ለመሆነ በስራ ነው የምትታየው። ስራህ ነብይነትን ይገልጣል። አንተ ምንም ሳትሰራ የነብይነት ስራዎችን ሳትሰራ ነብይ ነኝ ብትል ነብይ አይደለህም። እኔ ተነስቼ ልክ አምላክ ነኝ ብል አምላክ እንደማልሆነው ማለት ነው። ስለዚህ ይሄ የአምላክነት መስፈርት ሊሆን አይችልም። መስፈርቱ ምንድነው? ስራ ነው። መሆኑን በስራ ማሳየት ማለት ነው። አምላክ መሆኑን በስራ ማሳየት። ክርስቶስ ኢየሱስ አምላክነቱን መናገር እንትን አላለም። በጣም እኮ ሊነግራቸው እኮ ፈልጓል፣ ግን አላመኑም እኮ አይሁዳውያን አላመኑ። ለምሳሌ ዮሐንስ ወንጌል ምዕራፍ 8 ቁጥር 51 ጀምሮ ስትመለከቱ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም አላቸው። ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም ብሎ ሲናገር እሱ እየተናገረ ያለው ስለ ዘላለማዊ ሞት ነው። ኦኬ፣ ቃሌን የሚጠብቅ ከእሳት ይድናል ነው እያለ ያለው። እነሱ ግን ስጋዊ አረዳድ አደረጉትና እንዴ አብርሃምስ እንኳን ሞተ፣ አንተ እንዴት እንደዚህ ትላለህ? አንተ ራስን ማን ታደርጋለህ አሉት። ስጋዊ ሞትን ያዩት እነሱ። እሱ ግን ምንድነው ያላቸው? ቃሌን ከሰማችሁ ከዘላለማዊ እሳት ሞት አድናችኋለሁ ነው እያላቸው ያለው። ትድናላችሁ እያላቸው ነው። እነሱ ግን ወዴት ተረጎሙት? አብርሃምስ እንኳን ሞተ፣ ራስን ማን ታደርጋለህ አሉት። አያችሁ፣ ክርስቶስ ኢየሱስ አምላክነቱን እየነገራቸው ነው፣ ግን እነሱ የሚረዱበት እንትን ሌላ ነው። እሱ ስለ ሰማያዊ ነገር ይነግራቸዋል፣ እነሱ ስለ ምድራዊ ነገር ይረዳሉ። ሊነግራቸው ይፈልጋል። ምን አሉት? ምን አላቸው? እኔ ራሴን ባከብር አለ። ምክንያቱም ሲነግራቸው አያምኑ፣ ድንጋይ ነው የሚያነሱት። ሲነግራቸው ጌታ ኢየሱስ ድንጋይ ነው የሚያነሱት። ልክ አይሁድና ሙስሊም አንድ ናቸው። ባይዘው ልክ ሲጠየቁ የሆነ ነገር ሲነገራቸው ድንጋይ ነው የሚያነሱት ሰዎች ላይ። ክርስቶስ በዚህ ዘመን ቢመጣ ክርስቶስን አደባባይ ላይ የሚሰቅሉት ሙስሊሞች ናቸው። ባይዘው በዚህ ዘመን መጥቶ ልክ ሐዋርያት ዘመን በነበረበት ዘመን እንደተመላለሰው ንግግሮቹ እንደዛው ቢናገር በአደባባይ የሚሰቅሉት ሙስሊሞች ናቸው። በአደባባይ ማለት ነው። ምን አላቸው ጌታችን ኢየሱስ? እኔ ራሴን ባከብር ክብሬ ከንቱ ነው አለ። እኔ ራሴን ባከብር ክብሬ ከንቱ ነው። ምን ማለቱ ነው? እኔ የራሴን ክብር ብነግራችሁ አታምኑኝም፣ አትቀበሉኝ፣ የሚቀበለኝ የለም ነው እንጂ የሱ ክብርን መግለጽ አቅቶት ነው ወይም የሱ ክብር ተቀባይነት ስለሌለው ነው አይደለም። ቢነግራቸው አይቀበሉትም፣ ድንጋይ ነው የሚያነሱበት። እየነገራቸውም እኮ እየገለጠላቸውም እኮ ትንሽ ሲገልጥላቸው ድንጋይ ነው እያነሱ የነበረው። እኔ ራሴን ባከብር ክብሬ ከንቱ ነው አላቸው። የሚያከብረኝ እናንተ አባታችን የምትሉት እናንተ አምላካችን የምትሉት አባቴ ነው አላቸው። እናንተ የምታመልኩት እግዚአብሔር ነው የኔን ክብር የሚነግራችሁ። ስለ አምላክነቱ እኮ ጌታ ኢየሱስ በደንብ ነግሯቸዋል። አላስተውል ብለው ነው እንጂ አይሁዳውያን። እኔ ራሴን ባከብር ማለት ምን ማለት ነው? ክብሬን አምላክነቴን ብነግራችሁ ክብሬ ከንቱ ነው በእናንተ ዘንድ አትቀበሉትም ነው። የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አላቸው። የምወደው ልጄ እርሱ ነው፣ እርሱን ስሙት ብሎ ደግሞ ስለሱ ክብር ገለጠለት አባቱ። ማቴዎስ ወንጌል ምዕራፍ 3:16 ጀምሮ ስትመለከቱት አባቴ ነው የኔን ክብር የሚገልጠው፣ እኔ ብነግራችሁ ከንቱ ነው አለ። አታምኑኝም። የክርስቶስ ኢየሱስ ምስክርነት ከንቱ ሆኖ ነው አይደለም፣ ግን በእነሱ ዘንድ ተቀባይነት የለው፣ አይቀበሉትም። ድንጋይ ነበር ያነሱ የነበረው። ስለዚህ እኔ ስለራሴ ብነግራችሁ እኔ ስለራሴ ክብር ብነግራችሁ ራሴን ባከብር ክብሬ ከንቱ ነው። ራሴን ባከብር ማለት አምላክነቴን ብነግራችሁ ክብሬ ከንቱ ነው በእናንተ ዘንድ አትቀበሉትም ነው። እኔን ግን የሚያከብረኝ አምላክ ብሎ መሰከረለት አባቱ ልጁን ማለት ነው። ልክ ክርስቶስ ኢየሱስ የአባቱን አምላክነት እንደገለጠው ሁሉ ዮሐንስ ወንጌል ምዕራፍ 17 ቁጥር 1 ጀምሮ ስትመለከቱት እውነተኛ አምላክ የሆንከውን አንተን ያውቁ ዘንድ ይህች የዘላለም ሕይወት የላከውን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ። ልክ ኢየሱስ ክርስቶስ የአብን እውነተኛ አምላክነት እንደገለጠው አብም ደግሞ የልጁ የክርስቶስ ኢየሱስን አምላክነት ይገልጣል። ዕብራውያን ምዕራፍ 1:8 ላይ ስለ ልጁ ግን አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው እያለ ይመሰክርለታል። ልክ ወልድ ስለ አባቱ እንደመሰከረው አብም ስለ ልጁ ይመሰክራል። አብም ስለ ልጁ ይመሰክራል። ስለዚህ ጌታችን ኢየሱስ እኔ ራሴን ባከብር ክብሬ ከንቱ ነው ያላቸው ስለማይቀበሉት ነው። አይሁዳውያን ድንጋይ ያነሱ ነበር፣ ድንጋይ ያነሱበት ነበር። ካያችሁ አብርሃም ሳይወለድ እኔ ያለው ሲላቸው ምንድነው ያሉት? አንተ 50 ዓመት ያልሞላ
አብርሃምን አየሁ ትላለህን አሉት። አብሯቸው ያደገ ነው ጌታችን ኢየሱስ በየጥቂቱ በጥበብ አደገ አይደል የሚለው መጽሐፍ ቅዱሳችን በስጋ ስለተወለደ። ስለዚህ እነሱ ያወቁ እንትን ያሉት ምንድነው አንተ 50 ዓመት አልሞላህም እኮ እንዴት ከስንት ሺህ ዘመን በፊት የነበረን አባት ጋር እኩል ታደርጋለህ ራስን አሉት። አብርሃም የስንት ሺህ ዘመን ሰው ነው። አብርሃም ሳይወለድ ነው ያለው አላቸው። በጣም በሚያስገርም ሁኔታ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው ሲላቸው በመጀመሪያ ምንድነው ያሉት? አንተ 50 ዓመት ያልሆነ አብርሃምን አየሁ ትላለህን አሉት። ገና እኮ 50 ዓመት አልሞላህም እንዴት የስንት ሺህ ዘመን ሰውን አየሁ ትለናለህ ብለው ጠየቁት። ምን አላቸው? ማየት ብቻ ነው የሚገርማችሁ? ማየት ብቻ ነው የሚገርማችሁ? እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ጭራሹን እሱ ሳይወለድ አብርሃም በራሱ ሳይወለድ አለሁ አላቸው። ይሄኔ ድንጋይ ያነሱ። አያችሁ? ራሴን ባከብር ክብሬ ከንቱን ያላቸው ለዚህ ነው። አትቀበሉኝም ያላቸው አብርሃም ሳይወለድ እኔ ያለሁ ሲላቸው አምላካዊ ክብሩን ሲነግራቸው ድንጋይ ያነሱበት። ይሄኔ በድንጋይ ሊወግሩትም ድንጋይ ያነሱ፣ አይሁድም ድንጋይ ያነሱ፣ እሱም ወደ በቤተ መቅደሱ አልፎ ተሰወራቸው ይለናል ዮሐንስ ወንጌል ምዕራፍ 8 ከቁጥር 56 ጀምሮ ስትመለከቱት 54 ጀምሮ ተመልከቱት። ምን ሲላቸው አብርሃም ሳይወለድ እኔ ያለው ሲላቸው ማለት ነው። ክብሩን እንደዚህ ሲነግራቸው ድንጋይ ያነሱበት ነበር። በተመሳሳይ ዮሐንስ ወንጌል ላይ ስትመለከቱ ምን ብሎ ይናገራል? ዮሐንስ ወንጌል ምዕራፍ 10 ከቁጥር 28 ጀምሮ እንዲህ ይላል። ያው አውዱን ከተመለከታችሁ ጌታችን ኢየሱስ ስለ እውነተኛ እረኛነቱ አምላክነቱ እየነገረን መልካም እረኛ ነፍሱን ስለ ወዳጆቹ አሳልፎ ይሰጣል፣ ሰነፍ እረኛ ግን በጎቹን ለተኩላዎች አሳልፎ ይሰጣል እያለ እውነተኛ እረኛ እንደሆነ፣ እረኛችን ደግሞ እንደሚታወቀው በመዝሙሩ 26 ቁጥር 1 ጀምሮ ዳዊት እንደተናገረው እግዚአብሔር እረኛዬ ነው ያለው እግዚአብሔርን ነው። ከእግዚአብሔር ውጪ እረኛ የለንም እኛ። ኦኬ ነፍሱን አሳልፎ የሚሰጥልን እረኛ የለንም። አንድ እረኛ አለን። እርሱም ልክ ሕዝቅኤል ምዕራፍ 34 ቁጥር 11 ጀምሮ በጎቼን እሻለሁ በጨለማም ያሉትን በጎቼን እሰበስባለሁ ያለው አምላካችን ስለሆነ በስጋ የተገለጠው ጌታችን ኢየሱስም ሲናገር ምን እያለ ይናገራል? ከቁጥር 27 ጀምሮ በጎቼ ድምጼን ይሰማሉ እኔም አውቃቸዋለሁ ይከተሉኝማል አለ። አያችሁ? ሕዝቅኤል ምዕራፍ 34 ቁጥር 11 ጀምሮ አምላካችን እግዚአብሔር ምን ብሏል? በጎቼን እሰበስባለሁ በጨለማ ያሉትን በጎቼን እፈልጋለሁ እኔ እግዚአብሔር እያለ ይናገራል። ያ እግዚአብሔር ስለሆነ በስጋ የተገለጠው በጎቹን ምን አደርጋለሁ አለ? በጎቼ ድምጼን ይሰማሉ እኔም አውቃቸዋለሁ ይከተሉኝማል፣ እኔም የዘላለም ሕይወት እሰጣቸዋለሁ ለዘላለምም አይጠፉም አለ። ኦኬ ለዘላለምም አይጠፉም ከእጄ ማንም አይነጥቃቸውም አለ። ከማ እጅ? ከወልድ እጅ ከክርስቶስ ኢየሱስ እጅ እኛ በሱ በኩል የሆነው ከሱ እጅ አንጠፋም። ኦኬ የሰጠኝ አባቴ ከሁሉ ይበልጣል ከአባቴም እጅ ሊነጥቃቸው ማንም አይችልም። የሰጠኝ ሲል ያው በስጋው እንደሆነ ነግሬያቸዋለሁ። ከስጋው አንፃር ተሰጠኝ ብሎ ይናገራል። ምክንያቱም ስጋ ስልጣን አልነበረውምና ስልጣን ያገኘ ስለሆነ በመለኮት ምክንያት ስልጣን ያገኘ ስለሆነ ተሰጠኝ ብሎ ይናገራል። ስልጣን የሌለው ስጋ ስለሆነ የተዋሃደው ማለት ነው ጌታችን ኢየሱስ። ኦኬ የሰጠኝ አባቴ ከሁሉ ይበልጣል ከአባቴም እጅ ሊነጥቃቸው ማንም አይችልም አለና እኔና አብ አንድ ነን አላቸው። በደንብ አስተውሉ። ቁጥር 28 ላይ እኔ የዘላለም ሕይወት እሰጣቸዋለሁ አለ። አንደኛ የዘላለም ሕይወት ለመስጠት በራሱ ሕይወት ሊኖረው ይገባል። አንድ ሰው ሕይወት ሳይኖረው ሕይወት ሊሰጥ አይችልም አይደል? ክርስቶስ ሕይወት ያለው ስለሆነ በህልውና ያለ አምላክ ስለሆነ ሕይወትን የሚሰጥ ነው በራሱ። ምን አለ? እኔ የዘላለም ሕይወት እሰጣቸዋለሁ ለዘላለም አይጠፉም አለ። ለማ ለበጎቹ ማለት ነው። ከእጄ ማንም አይነጥቃቸውም አለ። የክርስቶስ ኢየሱስ የሆኑትን ከእጁ ማንም አይነጥቃቸው። የሰጠኝ አባቴ ከሁሉ ይበልጣል ካለ በኋላ ከአባቴም እጅ ሊነጥቃቸው ማንም አይችልም ማለት። ልክ ከወልድ እጅ መንጠቅ እንደማይችሉት ሁሉ ከአባቱም እጅ መንጠቅ አይችሉም። ለምን? ስልጣናቸው እኩል ስለሆነ፣ የአብና የወልድ ስልጣን እኩል ስለሆነ ከወልድ እጅ መንጠቅ እንደማይችሉት በጎቹን ከአባቱም እጅ መንጠቅ አይችሉም። እዛው ጋር ይመልሰዋል ለምን የሚለውን ነገር። እኔና አብ አንድ ነን ብሎ ነው መለሰው ጌታችን ኢየሱስ ቁጥር 30 ላይ። ለምንድነው ከሱ እጅ መንጠቅ የማይችሉት ከአባቱስ እጅ መንጠቅ የማይችሉት? ለምንድነው? ስልጣናቸው ክብራቸው አንድ ስለሆነ ግዛታቸው አንድ ስለሆነ እኔና አብ አንድ ነን ብሎ መለሰላቸው።
አይሁድም ሊወግሩት ድንጋይ ያነሱ ይለናል። ልክ ክብሩን ሲገልጥላቸው አያችሁ። እኔ ራሴን ባከብር ክብሬ ከንቱ ነው ብሏቸው የለ በእነሱ ዘንድ ክብሩ ከንቱ ነው። የጌታችን ኢየሱስ ክርስቶስ ክብሩን ሲነግራቸው ሊገሉት ይፈልጋሉ፣ ሊወግሩት ይፈልጋሉ። ለዛ ነው ከንቱ ነው በነግራቸው አትሰሙኝም፣ አታምኑኝም የሚላቸው ጌታችን ኢየሱስ። ለዚህ ነበር ጌታችን ኢየሱስ በነግራቸውም አታምኑኝም የሚላቸው ማለት ነው። እሱ አምላክ ሳይሆን ቀርቶ ነው። ግን ሲመሰክርላቸው እነሱ አይቀበሉትም። ድንጋይ ያስቀድማሉ ሊወግሩ ድንጋይ ያስቀድማሉ። ስለዚህ እኔ በመሰከር እኔ ራሴን ባከብር እኔ አምላክ ነኝ እኔ እንዲህ ነኝ ብል በእናንተ ዘንድ ከንቱ ነው። እኔን የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አላቸው። እናንተ የምትገዙለት አባቴ ነው ስለ እኔ አምላክነት የሚመሰክርላችሁ እያላቸው ነው። በደንብም እየመሰከረላቸው ነው። በደንብም አምላካችን ብለው የሚገዙት አብ የልጁን የክርስቶስ ኢየሱስን አምላክነት በደንብ ገልጦላቸዋል። ባይዘው አይሁድ ለዓለማመናቸው ራሱ ምክንያት የላቸውም። በነገራችን ላይ ጌታችን ምን ብሏል? ለዓለማመናቸው ለኃጢአታቸው ምክንያት የላቸውም ብሏል ጌታችን ኢየሱስ። በብሉይ ኪዳንም በብዙ አይነት ድንቅና ተአምር እየመጣባቸው ሊያምኑ አልቻሉም። ጭራሹንም እነሱን መስሎ የባሪያን መልክ መስሎ መጥቶም እንኳን ሊቀበሉ አልቻሉም። ለዓለማመናቸው ለኃጢአታቸው እነሱ ምንም አይነት ምክንያት የላቸውም አይሁዳውያን። ይሄኔ ድንጋይ ያነሱበት አይሁድ ሊወግሩ ድንጋይ ያነሱ አለ። ኢየሱስ ከአባቴ ብዙ መልካም ስራ አሳየዋችሁ ከእነርሱ ስለማናቸው ስራ ትወግሩኛላችሁ ብሎ መለሰላቸው። አይሁድም ስለ መልካም ስራ አንወግርህም፣ ስለ ስድብ አንተም ሰው ስትሆን ራስን አምላክ ስለማድረግ ነው። አሁን ሙስሊም ወገኖቻችን ይሄን ሁሉ ወካታ የሚያነሱብን ለምን መሰላችሁ? ኢየሱስ አምላክ ነው የሚለው ነገር ስድብ ነው በእነሱ። ልክ አይሁዳውያን ኢየሱስ አምላክ ነኝ ብሎ እየነገራቸው ስድብ መሰላቸው። አያችሁ አይደል? ኢየሱስ ስለ ክብሩ ሲነግራቸው ተሳደብክ አሉት። እኛም ስለ ክርስቶስ ክብር ስንገልጥ እየተሳደባችሁ ነው እየተባነ ነው። የምንሰደደውም ሐዋርያት የተሰደዱት ስለ ክብሩ ሲመሰክሩ ነው። አህዛብን የሚላቸው አህዛብን የሚያጨናንቃቸው አህዛብን የሚያናድዳቸው ምን እንደሆነ ታውቃላችሁ? የክርስቶስ ኢየሱስ ክብር ሲገለጥ ነው። ለዛ ነው ቅድም ክርስቶስ በአሁን ሰዓት ቢመጣ ልክ በሐዋርያት ዘመን የነበረውን ንግግሩ መልሶ ቢናገር አይሁዳውያን ሳይሆኑ የሚሰቅሉት ራሳቸው ሙስሊሞች ናቸው። በአደባባይ አውጥተው የሚሰቅሉት ጌታችንን ራሳቸው ሙስሊሞች ማለት ነው። ራሳቸው ሙስሊሞች። ስለዚህ ስድብ የሆነው ምንድነው? ክርስቶስ አምላክነቱን መግለጡ ነው። እኔና አብ አንድ ነን፣ ስልጣናቸው እኩል መሆኑን መናገሩ ነው ስድብ የሆነባቸው አይሁዳውያን። ኦኬ ከአባቴ ብዙ መልካም ስራ አሳየዋችሁ አላቸው። ከነርሱ ስለማናቸው ስራ ትወግሩኛላችሁ ብሎ ጠየቃቸው አይደል? ምን ብለው መለሱለት? ስለ መልካም ስራ አንወግርህም፣ ስለ ስድብ የሆነው ምንድነው? አንተም ሰው ስትሆን ራስን አምላክ ስለማድረግ ነው እንጂ ብለው መለሱለት። ይሄኔ ምን ብሎ መለሰላቸው? ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልኩ ተብሎ በሕጋችሁ የተጻፈ አይደለምን? መጽሐፍ ሊሻር አይቻልምና። መዝሙር 82 ቁጥር 6 ላይ ያለው ጥቅስ ማለት ነው። ኦኬ መጽሐፍ ሊሻር አይቻልምና እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላችሁ አላቸው። የእግዚአብሔር ቃል የመጣላቸው ዳዊት አምላክ ተብሏል፣ ሙሴ አምላክ ተብሏል፣ ሕዝቅኤል አምላክ ተብሏል። እነዚህ የእግዚአብሔርን ቃል ወደ ህዝቡ ስላመጡ ብቻ አምላክ ከተባሉ መጽሐፍ ሊሻር አይቻልምና እነዚህ የእግዚአብሔር ቃል የመጣላቸውን አምላክ ካላችሁ የእግዚአብሔር ልጅ ነኝ ስላልኩ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባላችሁ ትሉታላችሁን አላቸው። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ብለው ወደ እናንተ የእግዚአብሔርን ቃል ያደረሱትን አምላክ ናቸው ብላችሁ የጸጋ አምላክ ማለት ነው፣ የባህሪ አይደለም። ልክ ሙሴ በፈርዖን ላይ አምላክ ተደርጎ እንደተሾመው ማለት ነው። የእግዚአብሔርን ቃል ወደ ህዝቡ በማድረሳቸው አምላክ ብላችሁ ከጠራችኋቸው አብ ቀድሶ ወደ ዓለም የላከውን የኔን ቃል ወደ እናንተ ያመጡትን የቃሉ ባለቤት መጥቼ እኔ አምላክነቴን ብናገር አብ ቀድሶ የላከኝ ተሳደባለ ትሉታላችሁ አላቸው። ያን ቃል ማን የሰጣቸው? ለነዛ ለነቢያት ጌታችን ኢየሱስ ነው። ለነዝቄል የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ እያሉ እንዲናገሩ ቃሉን የሚሰጣቸው ማን ነው? ጌታችን ኢየሱስ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 24 ላይ እናንተ ከታች ናችሁ እኔ ከላይ ነኝ፣ እናንተ ከዚህ ዓለም ናችሁ እኔ ከዚህ ዓለም አይደለሁም፣ ነገር ግን እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ ብሎ ሲላቸው ምንድነው ያሉት? እንግዲህ አንተ ማን ነህ ብለው ሲጠይቁት ከመጀመሪያው የተናገርኩት ነው ብሏል። ከመጀመሪያው በነቢያት ላይ ያደረ የሚናገራቸው ነቢያት ወደ ህዝቡ የሚያደርሱት ቃል ከማን እየተቀበሉ ነው? ከጌታችን ከኢየሱስ ነው። ስለዚህ እነሱ የኔን ቃል ይዘው መጥተው
አምላክ ብላችሁ ካላችኋቸው የቃሉ ባለቤት መጥቼ አብ ቀድሶ የላከኝን እኔ መጥቼ አምላክ በማለቴ ትሳደባለህ ትሉኛላችሁ ያላችሁ። ኦኬ ትሳደባለህ ትሉኛላችሁ ብሎ ወቀሳቸው ማለት ነው። ምንድነው ላሳያችሁ የፈለኩት ክርስቶስ ኢየሱስ አምላክነቱን የሚገልጥባቸው ቦታ ላይ አይሁዳውያን ለምንድነው የሚበሳጩት? ለምንድነው የሚናደዱት? ለምንድነው ድንጋይ የሚያነሱት? ለምን ይመስላችኋል? ምክንያቱም አስቀድሞ እንደማይቀበሉ ጌታችን አውቋል። ምን ብሏቸዋል? እኔ ራሴን ባከብር ክብሬ ከንቱ ነው፣ እናንተ ጋር ከንቱ ነው ብሏቸዋል። አትቀበሉኝም ብሏቸዋል። እኔን የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው ብሏቸዋል። ስለዚህ እኔ ራሴን ካከበርኩ እናንተ አትቀበሉኝም ስላለ እኔ እንዲህ ነኝ ማለት አልተጠበቀበትም። ጌታችን ኢየሱስ ምንድነው እያደረገላችሁ የነበረው? አምላክነቱን በስራ ማሳየት፣ ጌትነቱን በስራ ማሳየት ነበር ጌታችን ኢየሱስ ለአይሁዳውያን ሲያሳያቸው የነበረው። ጌትነቱን በስራ ማሳየትን ነበር እያሳያቸው የነበረው ጌታችን ኢየሱስ። ኦኬ እንዲረዱት በቃልማ ሲነግራቸው እኮ ብነግራችሁ ክብሬ ከንቱ ነው አላቸው። ድንጋይ እያነሱበት እኮ ነው። ድንጋይ እያነሱበት ነው። ስለዚህ በስራ ነበር እያሳያቸው የነበረው። በስራ ነበር እያሳያቸው የነበረው። ለምሳሌ አንደኛ ነገሥት ቆይ ላንብብላችሁ። ከብሉይ ኪዳን የሰው ልጆችን ኃጢአት ማን ነው ይቅር የሚለውን በደንብ እንድታዩት ስለምፈልግ ማለት ነው። በደንብ እንድትረዱት ስለምፈልግ ክርስቶስ ኢየሱስ ሌሎች አምላካችን ብለው ከሚያመልኩት ሌላ የተለየ እንደሆነ የኛ ክርስቶስ ኢየሱስ ማንንም የማይወዳደረው ወደር የሌለው አምላክ እንደሆነ በደንብ እንድታዩ ስለምፈልግ ነው። ክርስቶስ ኢየሱስ ከማናቸው አምላክ ብለው ከሚያመልኳቸው እንትኖች ጋር አይነጻጸርም። ባይዘው አይነጻጸርም። ምክንያቱም ክርስቶስ አምላክነቱን በተግባር ያሳየ ጌታ ስለሆነ በተግባር ያሳየ ጌታ ስለሆነ ማለት ነው። እንደሌሎች እኔ እንዲህ ነኝ በማለት እንትን አይደለም። እንዱ ዝም ብሎ እኔ አምላክ ነኝ ብቻ በማለት አይደለም። ያ የተናገረውን በተግባር ያሳየ ጌታ ነው። ለምሳሌ አንደኛ ነገሥት ምዕራፍ 8 ቁጥር 39 ጀምሮ ስትመለከቱ ለአባቶቻችን በሰጣሃት ምድር አለ ለአባቶቻችን በሰጣሃት ምድር ላይ በሚኖሩበት ዘመን ሁሉ ይፈሩ ዘንድ በማደሪያ በሰማይ ስም አለ ይቅርም በል። ማን ነው ይቅር የሚለው? ያህዌ። ከያህዌ ውጪ ኃጢአትን ይቅር የሚል ፈጽሞ የለም። እንደሚታወቀው ይቅርም በል አንተ ብቻ የሰው ልጆችን ሁሉ ታውቃለህና ልቡንም ለምታውቀው ሰው ሁሉ እንደ መንገዱ ሁሉ መጠን ክፈለውና ስጠው ይላል። እንግዲህ ይቅር በል የተባለው ይቅር የሚል ማን ነው? ያህዌ ነው። በመጽሐፍ ቅዱሳችን ከያህዌ ውጪ የሰው ልጅን ኃጢአት ስርየት ሊያደርግ የሚችል የትኛውም ፍጡር የለም። የትኛውም ፍጡር በቀደም ብያቸዋለሁ። ኦኬ ያ ያህዌ አምላክ እንደሆነ ያውቃሉ። ከያህዌ ውጪ አምላክ እንደሌለ ያውቃሉ አይሁዳውያን። ክርስቶስ ኢየሱስ ግን ስራውን አምላክነቱን በክብር ሲገልጥላቸው ኦኬ ቴንኪው እንትና አምላክነቱን ሲገልጥላቸው ይኸውላችሁ 40 ላይ ለአባቶቻችንም በሰጣሃት ምድር ላይ በሚኖሩበት ዘመን ሁሉ ይፈሩ ዘንድ በማደሪያ በሰማይ ስማ ይቅርም በል። ያህዌ ይቅር የሚለው ማን ነው? ያህዌ ነው። አንተ ብቻ የሰው ልጆች ሁሉ ልብ ታውቃለህና የሰው ልብ ሁሉ የሚያውቅ ማን ነው? ኢየሱስ ክርስቶስ። አሳያቸዋለሁ። ኢየሱስ ክርስቶስ የሰው ልብን የሚያውቅ አምላክ እንደሆነ ማለት ነው። ኦኬ አንተ ብቻ የሰው ልብን ታውቃለህና ልቡን ለምታውቀው ሁሉ እንደ መንገዱ ሁሉ መጠን ክፈለውና ስጠው አለ። ኦኬ የሰው ልጅን ኃጢአት ይቅር የሚል ማን ነው ብያቸዋለሁ? ያህዌ ነው። ከያህዌ ውጪ ማንንም የለም አንተ ብቻ ተብሏል። ማርቆስ ወንጌል ምዕራፍ 2 ላይ ክፈትልኝ ከቁጥር 4 ጀምሮ። ማርቆስ ወንጌል እንግዲህ አይሁዳውያን እነሱ በሚያውቁት መንገድ እየገለጠላቸው ነው፣ በስራ እየገለጠላቸው ነው። በንግግር ሲነግራቸው እናንተ ብነግራችሁ ክብሬ ከንቱ ነው፣ አምላክነቴን ብነግራችሁ ምስክርነቴ ከንቱ ነው ብሏቸዋል። ኦኬ ስለዚህ በተግባር እያሳያቸው ነው። አሁን እንዲህ ይላል ስለ ህዝቡም ብዛት ወደ እርሱ ማቅረብ ቢያቅታቸው እርሱ ያለበትን የቤቱን ጣራ አነሱ፣ ነድለውም ሽባው የተኛበት አልጋ አወረዱ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰረየችልህ አለው። እንግዲህ ኃጢአትን ይቅር የሚል ማን ነው ተብሏል? ያህዌ ነው። ከያህዌ ውጪ ማንም የለም። ኦኬ ክርስቶስ ኢየሱስ ምን አላቸው? እምነታቸውን አይቶ አንተ ልጅ ኃጢአትህ ተሰረየችልህ አለው።
ይሄን እነዚህ በመጽሐፍ ቅዱስ ላይ የሚያውቁት ኃጢአትን ይቅር ይላል ብለው የሚያምኑት ያህዌ ስለሆነ ምን አሉ? ከጸሐፊዎችም አንዳንዱ በዚያ ተቀምጠው ነበር። በልባቸውም ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል አሉ። በውስጣቸው ማለት ነው። ኃጢአት ተሰረየችልህ ሲል ኃጢአትን ስሬት የሚያደርገው ያህዌ እንደሆነ ያውቃሉ። በብሉይ ኪዳን ተነግሯቸዋል በመጽሐፋቸው። ከያህዌ ውጪ ኃጢአትን ይቅር የሚል የለም። ያ ያህዌ በስጋን ተገልጦ ስለሆነ ያንን ነገር እያደረገ ያለው ኃጢአት ተሰረየችልህ ሂድ ብሎ ሲናገር ጌታችን ኢየሱስ እነዛ ከጸሐፊዎቹ አንዳንዶቹ ምን አሉ? በልባቸው ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ስድብ ነው አሉ። ለምን? አምላክ ብቻ ነው የሚያደርገው። ስድብ የመሰላቸው ምንድነው? የሰው ልጅን ኃጢአት ይቅር ሊል የሚችል ሰው አለው ይብለው። እንዴት ሰው ሆኖ የሰው ልጅን ኃጢአት ይቅር እላለሁ ይላል? ይሄ እኮ ስድብ ነው ብለው ስድብ አድርገው አዩት። ክርስቶስ ግን ምን አላቸው? ከአንዱ ምን ብለው ተናገሩ? በውስጣቸው ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአት ሊያስተሰርይ ማን ይችላል ብለው አሰቡ። በውስጣቸው ማለት ነው። በውስጣቸው ምን ብለው አሰቡ? ከአንዱ ከእግዚአብሔር ውጪ፣ ቅድም እንዳሳየዋችሁ አንደኛ ነገሥት ላይ ከእግዚአብሔር ውጪ ማንም ኃጢአትን ይቅር የሚል የለም ተብሏል። ያ እግዚአብሔር በስጋ መጥቶ በስራ እያሳያቸው ነው። ስለዚህ ምን ብለው አሰቡ? እንዴ ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰርይ ማን ይችላል ብለው አሰቡ በውስጣቸው። ወዲያውም ኢየሱስ በልባቸው እንዳሰቡ በመንፈስ አውቁ አለ። አወቀባቸው። እዛው ነገሥት ላይ ምን ብያቸዋል? አንተ የሰውን ልብ ሁሉ የምታውቅ ነህና እንደ ስራው ክፈል ተብሏል። የሰውን ልብ የሚያውቅ ማን ነው? በውስጣቸው የሚያስቡትን ሁሉ የሚያውቅ ነው ጌታችን ኢየሱስ። ያው አምላክ ስለሆነ በስጋ የተገለጠው በውስጣቸው ያሰቡትን እንኳን አወቀባቸው። ወዲያውም ኢየሱስ በልባቸው እንዲህ እንዳሰቡ በመንፈስ አውቆ እንዲህ አላቸው። ምን አላቸው? እንዲህ አላቸው፣ በልባችሁ ይህን ስለምን ታስባላችሁ? ሽባውን ኃጢአት ተሰረየችልህ ከማለት ወይስ ተነሳ አልጋህንም ተሸክመ ሂድ ከማለት ማናቸው ይቀላል አላቸው። በልባቸው ያሰቡትን ሁሉ አወቀባቸው ጌታችን ኢየሱስ። ለምን? እዛ ነገሥት ላይ ያሳየዋችሁ የሰው ልብ ሁሉ የምታውቅ አንተ ነህ ተብሏል። የሰው ልጆችን ኃጢአት ስርየት የምታደርግ አንተ ብቻ ነህ ተብሏል። ያ አምላክ ስለሆነ በስጋ የተገለጠው ማለት ነው። በስጋ የተገለጠው እንደው ሙስሊም ወገኖቻችን ይሄንን እንደው ከራሳችሁ አንፃር እንድትረዱት አምላክ ብቻ ሊያደርገው የሚችል ከአምላክ ውጪ ማንንም አያደርገውም ብላችሁ የምታምኗቸው ትምህርቶች አሉ። ለምሳሌ አሁን እንዳልነው አይሁዳውያን እንደሚያምኑት የሰው ልጅን እኛም የምናምነው የሰው ልጅን ኃጢአት ስርየት ሊያደርግ የሚችል የትኛውም ፍጡር የለም። የትኛውም ፍጡር የለም አይደል? ማንኛውም ፍጡር የለም። አምላክ ብቻ ነው የሰው ልጆችን ኃጢአት ስርየት አደርጋለሁ የሚለው። ሱረቱል ኢምራን ቁጥር 135ን ክፈትልኝ ቪኬ። ለምሳሌ ከራሳችሁ እንኳን እናሳያችሁ። ማለት የሰው ልጅን ኃጢአት እስቲ ከአላህ ውጪ ፍጡር ይሄንን ነገር ሊያደርገው ይችላል ብላችሁ ታምናላችሁ? ማንም አይችልም። ማንም ይሄንን ነገር አደርጋለሁ ብሎ አይችልም። እንዲህ ይላል። እሺ ቁጥር 135 እኔ እዚህ ጋር አለ፣ ችግር የለም። ከእነዚያም መጥፎ ስራን በሰሩ ወይም ነፍሶቻቸው በበደሉ ጊዜ አላህን የሚያስታውሱና ለኃጢአቶቻቸው ምህረትን የሚለምኑ ለሆኑት ከአላህም ሌላ ኃጢአትን የሚምር አንድም የለም አለ። በደንብ አስተውሉ። እዚህ ጋር የጠቀስኩላችሁ ለምንድን ነው? ከአላህ ውጪ የሰው ልጅን ኃጢአት ስርየት የሚያደርግ ማንም የለም ብላችሁ ታምናላችሁ አይደል ጋይስ? ሙስሊም ወገኖቻችን ማንም የለም ብላችሁ ነው የምታምኑት። ኢየሱስ አላህ በንግግር ነው ከኔ ውጪ ማንም የለም ያለው። ሊያውም በምልክት እንኳን በስራ እንኳን አላሳየም፣ በንግግር ብቻ ነው። ክርስቶስ ኃጢአትን ስርየት እንደሚያደርግ በራሱ በተግባር አሳየ የሚለው ተብሏል። ያ እሱ ብቻ ኃጢአትን ይቅር የሚለው አምላክ በስጋ ተገልጦ በተግባር አሳያቸው፣ የሰው ልጅን ኃጢአት ስርየት ሲያደርግ ማለት ነው። አስቡት። ይሄ ቁርአናችሁ መቼ ነው የመጣው? በ7ኛው ሴንቸሪ ነው የመጣው። ክርስቶስ የሰው ልጅን ኃጢአት ስርየት ያደረገው በተግባር መቼ ነው? የዛሬ 2000 ዓመት። አስባችሁታል? ገና ሙሐመድ ሳይመጣ ከ600 ዓመት በፊት ማለት ነው። ጌታችን ኢየሱስ በምድር ላይ በተመላለሰበት ዘመን ነው ይህንን የፈጸመው ጌታችን ኢየሱስ። አላህ መጥቶ በ7ኛው ሴንቸሪ ከ600 ዓመት በኋላ ኃጢአትን ይቅር ምለው እኔ ብቻ ነኝ አለ። በንግግር ነው፣ ሊያውም ስራ የለውም። የኛ ኢየሱስ ግን በንግግሩም በተግባሩም ያሳየው። አስቀድሞ በተግባርም ያሳየው የሰው ልጅን ኃጢአት ስርየት አድርጎ። ኦኬ
አሁን እዚህ ጋር ስናነሳ አይ በራሱ ስልጣን እኮ አይደለም የሚል አይነት ነገር ተሰጠኝ ብሎ ስለሚናገር ማለት ነው ከስጋው አንፃር ይናገራል። ጌታችን ኢየሱስ የተዋሃደው ስጋ እንዳልናችሁ መለኮት የተዋሃደው ስጋ ህይወት ያልነበረው ዘላለማዊ ህይወት ያልነበረው ስጋ ነው። ልክ ያንን ስጋ ሲዋሃድ ህይወት ያለው መለኮት ህይወት ያልነበረውን ዘላለማዊ ያልነበረውን ስጋን ሲዋሃድ ዘላለማዊ አድርጎ ለስጋው ስልጣን ሰጥቶታል። ኦኬ ለስጋው ስልጣንን ሰጥቶታል። ስለዚህ ተሰጠኝ ሲል ስልጣን ያልነበረው ስጋ ስልጣንን ስላገኘ ነው ተሰጠኝ ብሎ በስጋው የሚናገረው እንጂ መለኮት ምንም አይነት ስልጣን የሚሻ አይደለም። እርሱ በመለኮቱ እንደ ቃልነቱ ምንም አይነት ስልጣን የሚሻ አይደለም፣ አስቀድሞ ያለ ስለሆነ ማለት ነው። ቃል ለስጋ ክብር ስለሆነ ስጋ በቃል ስለከበረ ተሰጠኝ ብሎ ይናገራል። እሺ በራሱ ስልጣን ኃጢአታችን እንዳነጻ ደግሞ ዕብራውያን ምዕራፍ 1 ቁጥር 3 ክፈትልኝ። ዕብራውያን ምዕራፍ 1 ቁጥር 3 እንዲህ ይላል። ከቁጥር 2 ጀምሮ ሁሉ ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን አለ። ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ ዓለማት የተፈጠሩት በማን ነው? በአብ አካላዊ ቃል በክርስቶስ ኢየሱስ ነው ዓለማት ሁሉ የተፈጠሩት። ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ካለ በኋላ እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል በምኑ ቃል በስልጣኑ ቃል እያነጻ በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በምኑ በራሱ በስልጣኑ በራሱ ነው ኃጢአታችንን ያነጻልን ጌታችን ኢየሱስ። ኦኬ ስልጣን ያለው ነው፣ በራሱ ነው ኃጢአታችንን ስሬት ያደረገው። ምን አለ? እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ ስለዚህ ኃጢአታችን ስሬት ያደረገው አምላካችን ክርስቶስ በራሱ ስልጣን ነው። ስለዚህ አሁን ላነሳላችሁ የፈለኩት ፖይንት ምንድነው? ክርስቶስ ኢየሱስ አንደኛ እኔ እንዲህ ነኝ ሊል አይደለም የመጣው። ይሄን ማወቅ አለባችሁ። ማቴዎስ ወንጌል ምዕራፍ 24 ቁጥር 28 ሜቢ ክፈትልኝ። የሰው ልጅ ሊያገለግል እንጂ እንዲያገለግሉት አልመጣም ለሰው ልጆች ቤዛ ሊሆን እንጂ የሚለው 24 28 መሰለኝ ካልተሳሳትኩ እንዲህ ይላል። እሱ ነው ኦኬ 11 28 ነው እናንተ ደካሞች የሚለው ነው። እሺ እኔ ልክፈትልኝ። ጥቅሱ ምንድነው የሚለው? ጥቅሱን የጠፋብኝ እንጂ እንትኑን ይዤዋለሁ ሐሳቡ የሰው ልጅ ሊያገለግል እንጂ እንዲያገለግሉት እንዲሁም ለሰው ልጆች ቤዛ ሊሆን ነው የመጣው ይላል። የሰው ልጅ ሊያገለግሉት እንጂ እንዲያገለግሉት አልመጣም፣ እንዲሁም ለሰው ልጆች ቤዛ ሊሆን ያለው ጌታችን ኢየሱስ። ይሄው ምን ይላል? እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ብሎናል። ስለዚህ ክርስቶስ ኢየሱስ ሊያገለግለን ቤዛ ሆኖ እኛን ከኃጢአታችን ስሬት ሊያደርግ ነው እንጂ የመጣው እኔ እንዲህ ነኝ ሊል አይደለም። ያን መሆኑን በስራ አሳይቶ ሄዷል ክርስቶስ። ያ እኔ እንዲህ ነኝ የሚሉት አካል ያላሳዩትን ነገር እሱ በተግባር አሳይቷቸው አልፏል። ቅድም ምን አይነት ፖይንት አስይዣችኋለሁ? እኔ አምላክ ነኝ ማለት አምላክነት መስፈርት አይደለም። አንድ ነብይ መጥቶ እኔ ነብይ ነኝ ስላለ ነብይ ነህ ብለህ አትቀበለውም። የነብይነት ስራዎችን መፈጸም አለበት፣ ተግባር ይጠይቃል። ነብይ ነኝ ስላለ ብቻ ነብይነቱ ነብይ ነው ብለህ አይደለም የምትቀበለው። ኦኬ ነብይ ነህ ብለህ አይደለም የምትቀበለው። ነብይ ለመሆነ ማስረጃዎች በስራ ካላሳየ ነብይ ሊሆን አይችልም። ክርስቶስ ኢየሱስ በስራ ነው አምላክነቱን ያሳየው። ልክ እንደዚሁ እኔ አምላክ ነኝ ማለት አምላክነትን አያሳይም። ጠንቋይም አምላክ ነኝ ነው የሚለው፣ ሁሉም አምላክ ነኝ ነው የሚለው አይደል? ስለዚህ አምላክ ናቸው ማለት ነው። ሱራ 29 26 ክፈትልን እስቲ። ሱራ 29 26 ፈርዖን ምን ብሎ እንደተናገረ ላሳያችሁ። 26 ነው 26 29 አይደለ? እስቲ 26 29 ሱረቱል አንከቡት ነው የከፈትከው። ያ 26 ሱረቱል አንሹዓራ
ይሳደቡ ወገኖቻችን። ምክንያቱም እዚህ ጋር የክርስቶስ ኢየሱስ ክብር ሲገለጥ ቅድምም ብያችኋለሁ። ክርስቶስ በዚህ ዘመን ቢመጣ ራሳቸው ናቸው አሳልፈው የሚሰቅሉት ብያችሁ የለ። ይሄኔ ነው መንፈሳቸው የሚታወቀው። ይሄኔ ነው በጣም የሚጨናነቁት። እና ሲሳደቡ አትመላለሱላቸው። ፈርዖን ከእኔ ሌላ አምላክን ብትይዝ በእውነቱ ከእረኞች አደርግሃለሁ አለ። ለምሳሌ ፈርዖን ሙሳን ምን እያለው ነው? ከእኔ ሌላ አምላክን ብትይዝ፣ እኔ አምላክ ነኝ እያለ ነው። ስለዚህ ፈርዖን አምላክ ነው ማለት ነው። ሙስሊም ወገኖቻችን አምላክ ነኝ ማለት ብቻ የአምላክነት መስፈርት ነው ብላችሁ ከያዛችሁት፣ ያው ፈርዖን ሙሳን እያስፈራራ ከኔ ሌላ አምላክን ብትይዝ ከእረኞች አደርግሃለሁ እያለ ነው። ኦኬ፣ የአምላክነት መስፈርት ይሄ ብቻ ከሆነ ስለዚህ ፈርዖን አምላክ ነው ማለት ነው። አያችሁ፣ የአምላክነት መስፈርት እኔ እንዲህ ነኝ ብሎ መናገር አይደለም፣ መሆኑን በተግባር ማሳየት ነው። መሆኑን በተግባር ማሳየት ነው። ካልሆነ ግን እንዲሁ በንግግር ብቻ እኔ እንዲህ ነኝ ስላለ ብቻ አምላክ ሊሆን አይችልም። በፍጹም ሊሆን አይችልም። ልክ አንድ ነብይ መጥቶ እኔ ነብይ ነኝ ሲል ነብይ ብለህ እንደማትቀበለው ሁሉ እኔ አምላክ ነኝ ሲል አምላክ ብለህ ልትቀበለው አትችልም። ሊያውም ድምፁን አሰምቶ ማያቅ ድምፁን እንኳን ሰምተው ማታቅ በጌታ ስም መጋረጃ ውስጥ ሆኖ የሆነ መጋረጃ ውስጥ ልክ የሆነ እንደ ግመል እያንኮራፋ መገለጥ ወረደልኝ ይልሃል። እንደ ግመል እያንኮራፋ መገለጥ ወረደልኝ ጻፉ እያለ ይሰጣል። ምን እንዳናገረው እንኳን አታቅም። ከዛስ ያንን አምላክ ብለህ ትከተለዋለህ። ጌታችን ኢየሱስ ሐዋርያት እኮ ያየነውን የሰማነውን የዳሰስነውን እንመሰክርላችኋለን እኮ ነው ያሉት። የሰሙትን ያዩትን የዳሰሱትን ጌታ እኮ ነው የሚመሰክሩልን በፈጣሪ ስም። ባይናቸው ያዩት ክብሩን የገለጠላቸው ፊት ለፊታቸው ክብሩን የገለጠላቸውን ጌታ እኮ ነው ለኛ የነገሩን። ክብሩን የገለጠልን መሐመድ ሳሒህ ቡኻሪ 1789 ላይ እንደ ግመል እያንኮራፋ መጋረጃ ውስጥ ራእይ እንደሚቀበል ይናገራል ሐዲሱ። እንደ ግመል እያንኮራፋ የተቀበለውን መገለጥ ከመጋረጃ ውስጥ ወጥቶ ጻፉ ይላቸዋል። መጽሐፍ ብቻ ነው እነዛ ሱሐባዎች መጽሐፍ ብቻ ነው። ከዛ ውጪ ምንም እንትን የለው። ከዛ ውጪ ምንም አይነት እንትን የለው፣ ማስረጃ የለው። ወይ አምላካቸውን ድምጽ ሰምተው ልክ ዘጸአት ምዕራፍ 19 ላይ ቅድም እንዳልኳችሁ እስኪ ዘጸአት ምዕራፍ 19 ክፈትልኝ ቪኬ ከቻልክ እንድታውቁት ማለት ነው። ቪኬ አለ ምዕራፍ 19 ከቁጥር 10 ጀምሮ አምላካችን ምን ያህል ለህዝቡ ምስክርነትን ሲሰጥ ተመልከቱ። ህዝቡስ ምን አይነት ምስክርነትን እንዳገኙ ማለት ነው። ኦኬ፣ እግዚአብሔርም ሙሴን አለው ወደ ህዝቡም ሂድ ዛሬና ከ9 ጀምሮ ኦኬ እንዲህ ይላል። እግዚአብሔርም ሙሴን ከአንተ ጋር ስነጋገር ህዝቡ እንዲሰሙ ደግሞም ለዘላለም እንዲያምኑብህ እነሆ በከባድ ደመና አመጣብሃለሁ አለው። ሙሴም የህዝቡን ቃል ለእግዚአብሔር ነገረ። እግዚአብሔርም ሙሴን አለው ወደ ህዝቡ ሂድ ዛሬና ነገም ቀድሳቸው፣ ልብሳቸውን ይጠቡ። በሶስተኛውም ቀን ህዝቡ ሁሉ ሲያዩ እግዚአብሔር በሲና ተራራ ላይ ይወርዳልና ለሶስተኛም ቀን ይዘጋጁ። ወሰንም ለህዝቡ በዙሪያው አድርግላቸው። ወደ ተራራውም እንዳትወጡ ጫፉንም እንዳትነኩ ተጠንቀቁ። ተራራውንም የነካ ፈጽሞ ይሞታል ካለ በኋላ የማንም እጅ አይንካ፣ ነገር ግን አለ የሚነካው ሁሉ ይወገራል ወይም በፍላጻ ይወጋል። እንስሳ ወይም ሰው ቢሆን አይድንም በላቸው። ሳይቋረጥ የመለከት ድምጽ ሲነፋ በዚያን ጊዜ ወደ ተራራው ይውጡ ይልና ወደ ቁጥር 14 ላይ ሙሴም ከተራራው ወደ ህዝቡ ወረደ፣ ህዝቡንም ቀደሰ፣ ልብሳቸውንም አጠበ ይልና ህዝቡንም ለሶስተኛው ቀን ተዘጋጁ፣ ወደ ሴቶቻችሁ አትቅረቡ አለ። እንዲህም ሆነ በሶስተኛው ቀን በማለዳ ጊዜ ነጎድጓድና መብረቅ ከባድም ደመና እጅግም የበረታ የቀንደ መለከት ድምጽ በተራራው ላይ ሆነ። በሰፈሩም የነበሩ ህዝብ ሁሉ ተንቀጠቀጡ ክብሩን ሲሰሙ። እግዚአብሔር አምላክ ወርዳለሁ ብሏቸዋል። እገለጣለሁ ወርዳለሁ ሲባለው ሊተራል እንዳታዩት እነሱ ሊረዱ በሚችሉበት መጠን ማለት ነው። ተንቀጠቀጡ። ሙሴም ህዝቡን አለ ከእግዚአብሔር ጋር ለመገናኘት ከሰፈር አወጣቸው፣ ከተራራውም ግርጌ ቆሙ አለ። ኦኬ፣ እግዚአብሔርም በእሳት ስለወረደበት የሲና ተራራ ሁሉ ይጤስ ነበር፣
ከእርሱም እንደ እቶን ጢስ ያለ ጢስ ይወጣ ነበር ተራራውም ሁሉ እጅግ ይናወጥ ነበር አለ ከዛስ የቀንደ መለከቱም ድምጽ እጅግ በበረታና በጸና ጊዜ ሙሴ ተናገረ እግዚአብሔርም በድምጽ መለሰለት እግዚአብሔርም በሲና ተራራ ላይ ወደ ተራራው ራስ ወረደ እግዚአብሔርም ሙሴ ወደ ተራራው ራስ ጠራው ሙሴም ወጣ እግዚአብሔርም ሙሴን ውረዳ እግዚአብሔርን ለማየት ዳርቻው እንዳያልፉ ከእነርሱም ብዙ እንዳይጠፉ ለሕዝቡ አስጠንቅቃቸው ወደ ተራራው እንዳይወጡ በፍላጻ ይወጋሉ ተብለዋል ወደ እግዚአብሔር የሚቀርቡ ካህናት ደግሞ እግዚአብሔር እንዳያጠፋቸው ራሳቸው ይቀድሱ አለው እንግዲህ ካህናት አሉ በጣም ብዙ ምስክሮች ማለት ነው እግዚአብሔር አምላክ ክብሩን ሲገልጥ ሙሴም እግዚአብሔርን አንተ በተራራው ዙሪያ ወሰን አድርግ ቀድሰውን ብለ አስጠንቅቀኸኛልና ሕዝብ ወደ ተራራ ይወጡ ዘንድ አይችሉም አለው እግዚአብሔርም ሂድ ውረድ አንተ አሮንም ከአንተ ጋር ትወጣላችሁ ከካህናቱ ሕዝቡ ግን እግዚአብሔር እንዳያጠፋቸው ወደ እግዚአብሔር ይወጡ ዘንድ አይተላለፉ አለው ሙሴም ወደ ሕዝቡ ወረደ ይህንንም ነገራቸው ይልና ቁጥር 26 ላይ ቪኪ ኦኬ 20 ላይ ደግሞ ስትገቡ እግዚአብሔር እነዛ ህዝቦች ያንተን ድምጽ ብቻ አሰማን ሙሴ ከፍራቻቸው የተነሳ ማለት ነው የእግዚአብሔርን ክብር ስላዩት ድምጽ አንተ የምትለንን ሁሉ እንሰማለን አሉት እግዚአብሔር ሲናገራቸው ያልሰሙ ልክ ክብሩን ሲገልጥባቸው ተንቀጥቅጠው ሙሴ ሆይ አንተ የምትለንን ሁሉ እንሰማለን አሉት ለምን እግዚአብሔር አምላክ ክብሩን ስለገለጠ በሆነ መጋረጃ ውስጥ ያስጮህ አይደለም ራእይ ገልጦ ሂድ በቃ አምላክ እንዲህ ብሎኛል ይያል አይደለም ሙሴ ዝም ብሎ የሚያጽፈው አይደለም ህዝቡ አላመኑበትም ላላመኑት ህዝቦች ምስክርነትን ሰጠ እግዚአብሔር አምላክ መሐመድ የሆነ መጋረጃ ውስጥ ቁጭ ይላል ይጮሃል እንደግመል መገለጥ መጣልኝ ይላቸዋል ከዛን ያንን መገለጥ ይጽፋሉ ማለት ነው ሌላ ምንም እንትን አይሉ ምንም መረጃ የለውም በነገራችን ላይ ለዛ ነው አንድ ክርስቲያን ወደ እስልምና ገብቶ ነበር የመሐመድን ራእይ ይጽፍ የነበረ ማለት ነው ይሄ ሰው ሳሂህ ቡኻሪ 3617 ላይ ያለው ሐዲስ አናስ እንደተረከው እስልምናን ተቀብሎ ሱረቱል በቀራና ሱረቱል ኢምራንን ያነብ የነበረ አንድ ክርስቲያን ነበር ይለናል እንግዲህ ይሄ ክርስቲያን እስልምናን ተቀበለ ከዛ በኋላ ግን ለመሐመድ የሚወርድለትን መገለጥ ይጽፍለት ነበር እንግዲህ እንደግመልም ያንቆራፋ ይወርደለት መገለጥ ጻፍ ይለዋል ይጽፋል ማለት ነው ይሄ ሰው ይጽፍለት ነበር በኋላም እንደገና ወደ ክርስትና በመመለስ ከነበረበት ተመለሰ ስተት እንደሆነ ገባው ምንም እንደግመል ያንቆራፋ ያየው መቼም ከአምላክ እየተቀበለ ነው አይለው ከዛን ወደ ክርስትና በመመለስ መሐመድ እኔ ከጻፍኩለት በቀር ምንም አያውቅም ብሎ ይናገር ነበርአል ይሄ ሰው ወደ እስልምና ገባና መሐመድ የሚገለጥለትን መገለጥ ይጽፍ ነበር በኋላ ግን ስተት እንደሆነ ገባውና ወደ ክርስትናው ተመለሰና ምን አለ መሐመድ እኔ ከጻፍኩለት በቀር ምንም አያውቅም ብሎ ተናገረ በዚያም አላህ ገደለው አለ መሐመድ እንደሚገለው እኮ ግልጽ ነው ግን አላህ ገደለው ተባልን አላህ እንዴት ብሎ ገደለው በትንታ ገደለው ወይስ እንዴት ገደለው አልተብራራ አላህ ገደለው መሐመድን የተቃወመ እጣፋንታው ምን እንደሆነ በሐዲሳት አይተናል በቀደም እግር አሰንጥቆ እስከ ማስገደል ድረስ ማለት ነው ኦኬ አላህ ገደለውና ሰዎችም ቀበሩት ነገር ግን በማግስቱ ማለዳ ምድር ሰውነቱ ወደ ውጪ ጥለው አዩ ተቀብረው ተገሎ ተቀብሮ ከመቃብር ደግሞ እየተፋ ይወጣል ይሄ ሰው ማለት ነው አሁንም ሲቀብሩት ከመቃብር እየተፋ ይወጣል ሬሳው ማለት ነው ያንን መንገድ ላይ የሚያልፉ ሰዎች ምን ብለው ተናገሩ በማግስቱ ማለዳ ምድር ሰውነቱ ወደ ውጪ ጥለው አዩ እነርሱም ይህ የሙሐመድና መንገድ ላይ የሚያልፉ ሰዎች ማለት ነው ምን ብለው ተናገሩ ይህ የሙሐመድ የሷሃቦቹ ተግባር ነው ይህ የሙሐመድ ሷሃቦች ተግባር ነው ብለው ተናገሩ በመንገድ ላይ የሚያልፉ ሰዎች ማለት ነው ከእነርሱም ሸሽቶ እነሱም ሲቀብሩት እንደገናም ደግሞ ይወጣል ከመቃብር እንደገናም ሲቀብሩት እንደገና ይወጣል ተተውት ሄዱ ሜዳ ላይ ማለት ነው ሐዲሱ ሳሂህ ቡኻሪ 3617 ሐዲስ 60 ቡክ 61 ሐዲስ 124 ላይ ልክ ለሱ መገለጥን ይጽፍለት የነበረ አንድ ክርስቲያን ነበር ስተት መሆኑ ገባው ምክንያቱም እንደግመል ያንቆራፋ ማን ያናግረው ምን ያናግረው አያቅም ወጥቶ በቃ አምላክ እንዲያለኝ ይለዋል ይጽፋል ከዛን በእምነት ነብያችን እኮ አላህ አናገረው ብሎ ያምናል ማለት ነው ምንም አያቅም እንደግመል ያንቆራፋ ያያየው ማለት ነው ኦኬ የኛ አምላክ ክርስቶስ ኢየሱስ ግን
እውነት ሐዋርያት እየዳሰሱት እኮ ነው ክብሩን የገለጠላቸው። እኔ ብርሃን ነኝ ሲላቸው እኮ እያዩት ነው የዓለም ብርሃን መሆኑን በስራውን ገልጦላቸው እኮ ነው። ብርሃናችን ጽድቃችን ሆኖልን እኮ ነው ብርሃን ነኝ ያለን እንጂ ዝም ብሎ በወሬ እኮ አይደለም ብርሃን ነኝ ያለን አይደል? ክርስቶስ ኢየሱስ እኔ ብርሃን ነኝ ሲል ብርሃንነቱን በተግባር ነው ያሳየን እንጂ እኔ ብርሃን ነኝ ብቻ ብሎ አልተናገረም እኮ። ለምሳሌ ሱረቱል ኑር ምዕራፍ 24 ቁጥር 35 ላይ አላህ የሰማያትና የምድር አብሪ ነው። የብርሃኑ ምሳሌ በውስጧ መብራት እንዳለባት ዝግ መስኮት መብራቱ በብርጭቆ ውስጥ የሆነ በብርጭቆይቱ ፍጹም ዱላዊ ኮከብ የምትመስል በምስራቃዊ ምዕራባዊ ካልሆነች ከተባረከች የወይራ ዛፍ ዘይቷ እሳት ባይነካውም እንኳን ሊያበራ የሚችል ከሆነች ዘይት የሚቃጠል እንደሆነ መብራት ነው አለ። እንግዲህ ብርሃንነቱን ነው በምሳሌ እንደዚህ የሚገልጸው። ምን ብርሃንነቱ ለምሳሌ እሺ ምንድነው ብርሃን የብርሃን ነገርን ይሰራው አለ ብርሃን ነኝ እያለ ነው ይሄን ሁሉ ምሳሌ እየሰጠን ማለት ነው። ብርሃንነቱን በተግባር አሳይቶናል አላሳየም። ክርስቶስ ኢየሱስ በዮሐንስ ወንጌል ምዕራፍ 8:12 ላይ ምንድነው ያለው? እኔ ዓለም ብርሃን ነኝ የሚከተለኝ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። ክርስቶስ ኢየሱስ ብርሃንነቱን በስራ ማሳይቶን ለኃጢአት ሞተን ለጽድቅ እንድንኖር መርገማችን በእንጨት ላይ ተሸከመ ተብሎለት ብርሃንን የሰጠን እርሱ ሞቶ ብርሃን ይሆነልን ስለሆነ እኮ ነው። ብርሃንነቱ እኮ በተግባር ታይቶ ነው የጌታችን ኢየሱስ። የአላህ ብርሃንነት አጣሞ ይፈጥራል፣ አጣሞ ወደ ጀሃነም ይከተሃል። አላህ የሚሻውን ያጣምማል፣ የሚሻውን ያቀናል እንዳለው ማለት ያጣምማል፣ ከዛን ወደ አጣመመበት ቦታ ደግሞ ይመልሳል ማለት ነው። ራሱ ፈጥሮክ ራሱ አጣሞ ፈጥሮክ ብርሃንነቱ ይሄ ነው። የኛ ኢየሱስ ግን ብርሃንነቱ ሰዎችን ከኃጢአት ባርነት ወደ ጽድቅ አምጥቶ ነው። ከወደቅንበት የጨለማ ህይወት ወደ ብርሃን አምጥቶ ነው ብርሃን ነኝ ብሎ እየተናገረም ያለው። እርሱም በባህሪው ብርሃን ስለሆነ ነው ብርሃን ነኝ ያለንም። ይሄንን ስራ ስለሰራልን ብቻ ሳይሆን አስቀድሞም በባህሪው ብርሃን የሆነ አምላክ ስለሆነ ልክ ዳዊት በመዝሙር 27 ቁጥር 1 ላይ እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው እንዳለው ያ እግዚአብሔር ስለሆነ በስጋ የተገለጠው እኔ ብርሃን ነኝ አለ ጌታ። እኔ የዓለም ብርሃን ነኝ ብሎ ተናገረ ማለት ነው። ስለዚህ ከክርስቶስ ኢየሱስ ውጪ የዓለም ብርሃን የተባለ የለም። ክርስቶስ ኢየሱስ ብርሃን ነው ሲባል የባህሪው ነው። ለምሳሌ ሐዋርያት ብርሃን ተብለዋል፣ ግን እንደ ክርስቶስ ኢየሱስ ነው አይደለም። ወንጌልን ለሰው ልጆች ስለሚያደርሱ ነው። የእግዚአብሔርን ቃል ለሰው ልጆች ስላደረሱ ነው እንጂ ልክ እንደ ክርስቶስ ኢየሱስ አይደለም። ክርስቶስ ኢየሱስ ብርሃንነት የባህሪው ነው። እውነትነት የባህሪው ነው። እሺ ቢኪ ሱረቱል ሐጅ ምዕራፍ 22 ቁጥር 6 ክፈትልንስ። አሁን ማሳያችሁ ምን መሰላችሁ? እነሱ ከአምላክ ውጪ ማንንም ማያደርገውም ብለው የሚያስቧቸውን ነገሮች ክርስቶስ ኢየሱስ አድርጓቸውም ተናግሯቸውም ያለፉት ነገሮች እንደሆኑ ላሳያችሁ። ክርስቶስ ኢየሱስ በመናገር ሳይሆን የተግባር አምላክ ነው። ክርስቶስ ኢየሱስ ወደር የሌለው አምላክ ነው። ማንንም የማይነጻጸረው አምላክ ነው የምላችሁ ለዚህ ነው። አንድ ሰው የሚናገር በንግግር ብቻ የሚያወራው እኔ እንዲህ ነኝ እኔ ተነስቼ እኔ እንዲህ ነኝ ብዬ መጽሐፍ ጽፌ መምጣት ይችላል። ግን እንደሆንኩ በስራ ነው ልታይ የሚገባው። ነኝ ያልኩትን መሆኔን በስራ ነው ማሳየት ያለብኝ አይደል? ክርስቶስ ግን ከወሬ ይልቅ ተግባርን ያስቀደመው፣ በተግባር ነው ያሳየው። ኦኬ ሱረቱል ሐጅ ምዕራፍ 22 ቁጥር 6 ላይ እንዲላል ይህ አለ እርሱ መሆኑ የተረጋገጠ እርሱ ሙታንን ህያው የሚያደርግ እርሱም በነገር ሁሉ ቻይ በመሆኑ ነው አለ። እንግዲህ ሙታንን ሁሉ ህያው የሚያደርግ ማን ነው ተብሏል? አላህ ነው። ከአላህ ውጪ ሙታንን ህያው የሚያደርግ አለ ጋይስ? የለም። እንግዲህ እንደነሱ እምነት ነው የምነግራችሁ። እንደነሱ እምነት ከአላህ ውጪ ማንንም የለም ብለው ነው የሚያምኑት አይደል? እኛም ከአምላክ ውጪ ማንንም ይሄን ነገር መስራት አይችልም ብለን ነው የምናምነው። ከአምላክ ውጪ ማንንም ይሄን መስራትም አይችልም ሲጀመር። ኦኬ ጌታችን ኢየሱስ አምላክ ስለሆነ ምን ብሎ ተናገረ? ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ጀምሮ ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ህያው የሚያደርገን ማን ነው? የሚያስነሳን ማን ነው? ጌታችን ኢየሱስ። ጌታችን ኢየሱስ ይሄን መቼ ነው የተናገረው? አላህም መሐመድም ጅብሪልም የተባሉት አካል ሳይመጡ ዛሬ 2000 ዓመት ጌታችን ኢየሱስ በምድር በተመላለሰበት ዘመን
በምድር በተመላለሰበት ዘመን ስለሚስጥረ ቁርባን ማለት ነው ያስተማረን ጌታችን ኢየሱስ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው እኔም በመጨረሻ ቀን አስነሳዋለሁ አለ። የሚያስነሳው ማን ነው? ክርስቶስ ኢየሱስ ነው። ኦኬ አላህ በሰባተኛው ሴንቸሪ ከ600 ዓመት በኋላ መጣና እኔ ሙታንን ማስነሳ ነኝ። ማስረጃ የለህም። የሞተን እንኳን አስነስተ ማስረጃ አላሳየህንም። አላህ የሞተን እንኳን አስነስተ በመሐመድ ላይ ክብርህን እንኳን አልገለጥክም። ባይዘው ኢየሱስ በነበረበትም ዘመን ክብሩን በራሱን ገልጧል። ካረገም በኋላ በሐዋርያቱ ላይም ክብሩን ገልጧል። አላህ አንተ ሙታንን ሕያው እንደምታደርግ እንኳን በማስረጃ አላሳየህም። በቃ እኔ እንዲህ ነኝ ብሎ ከመናገር ውጪ ማለት ነው። ከመናገር ውጪ ምንም ካልተመቸ ቪክ ይክፈትልኝ። እሺ በቃ ከመናገር ውጪ ምንም ማስረጃ አላሳየም። ምንም ማስረጃ አላሳየም። አሁንም ሱረቱል ሐጅ ቁጥር 56ን ክፈትልኝ። ኢዜል ይመቻል? እሺ ሁለት ደቂቃ። ኦኬ ምዕራፍ 22 ቁጥር 56 እኔ እስከዛ ላንብብላችሁ። በዚያን ቀን አለ በዚያን ቀን የሚፈርድ ማን ነው የሚለውን ማለት ነው። እሺ ፈራጅ ማን ነው የሚለውን በደንብ እንድታስተውሉ። በዚያን ቀን ንግስናው የአላህ ብቻ ነው፣ በመካከላቸው ይፈርዳል አለ። የማ ብቻ ነው ተብሏል? የአላህ ብቻ ነው። እንደ ሙስሊም ወገኖቻችን እምነት ከአላህ ውጪ መፍረድ የሚችል አለ ብለን ስንላችሁ ኖ አላህ ብቻ ነው። አዎ በሰው ልጆች ላይ የሚፈርድ አምላክ ብቻ ነው። በሕያዋን በሙታን ላይ የሚፈርድ ከአምላክ ውጪ ማንም የለም። ኦኬ ቅድም ያነበብንበት አንደኛ ነገሥት ምዕራፍ 8 ቁጥር 39 ላይ ግባልኝ ቪኪ። ማን ነው ይፈርዳል የተባለው? ለሰው ሁሉ እንደ ስራቸው ይሰጣል የተባለው ማን ነው የሚለውን እንመልከት። በመጀመሪያ ምዕራፍ 8 ቁጥር 39 ኦኬ እንዲህ ይላል። ቅድም ያነበብንላችሁ ለአባቶቻችን በሰጣሃት ምድር ላይ በሚኖሩበት ዘመን ሁሉ የፈሩ ዘንድ በማደሪያ በሰማይም ስማ ይቅርም በል አንተ ብቻ የሰው ልጆችን ሁሉ ልብ ታውቃለህና አለ። ልቡን ለምታውቀው ሰው ሁሉ እንደ መንገዱ ሁሉ መጠን ክፈለውና ስጠው። ምን በለው? እንደ መንገዱ ሁሉ መጠን ክፈለውና ምን በለው? ስጠው። ለሰው ልጆች የሚፈርድ በሰው ልጆች ላይ የሚፈርድ ማን ነው? አምላካችን ያህዌ ነው። ትንቢተ ኤርሚያስ ምዕራፍ 17 ቁጥር 10 ላይም ከፈትልኝ። ትንቢተ ኤርሚያስ ምዕራፍ 17 ቁጥር 10 ካልተሳሳትኩ። እንግዲህ በሰው ልጆች ላይ የሚፈርድ በሕያዋን በሙታን ላይ የሚፈርድ ማን ነው? ያህዌ ብቻ ነው። ከያህዌ ውጪ ማንም የለም። ይሄው እንዲህ ይላል፣ እኔ እግዚአብሔር አለ ለሰው ሁሉ እንደ መንገዱ እንደ ስራው ፍሬ ሰጥ ዘንድ ልብን እመረምራለሁ ኩላሊትንም እፈትናለሁ አለ። ለሰው ሁሉ እንደ ስራው የሚከፍለው ማን ነው? ያህዌ ብቻ ነው። ከያህዌ ውጪ ማንም የለም ጋይስ። ማንም ከአምላክ ውጪ ለሰው ልጆች በሰው ልጆች ላይ የሚፈርድ በሕያዋን በሙታን ላይ ሊፈርድ የሚመጣው ማን ነው? እግዚአብሔር ብቻ ነው። ኦኬ ይሄ እግዚአብሔር ስለሆነ ደግሞ ጌታችን ኢየሱስ ምን አለ በአዲስ ኪዳን? ዮሐንስ ራእይ ምዕራፍ 22 ቁጥር 11 ጀምሮ ክፈትልኝ። ዮሐንስ ራእይ ምዕራፍ 22 ቁጥር 11 ጀምሮ እንዲህ አለ፣ አመፀኛው ወደፊት ያምጽ አለ። ማ? ጌታችን ኢየሱስ። አመፀኛው ወደፊት ያምጽ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ አለ። ማን ነው የሚለው? ጌታችን ኢየሱስ። ዋጋዬ ከማን ጋር አለ? ከእኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ይህንን ፍጡር ሊናገር አይችልም። ሁሉም እንደ ስራው ይጠብቀኝ፣ ጻድቁም እንደ ጽድቅናው ይጠብቀኝ፣ እርኩሱም እንደ እርክስናው ይጠብቀኝ፣ ቅዱሱም እንደ ቅድስናው ይጠብቀኝ። ለእያንዳንዱ እንደ ስራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ፣ ስመጣ በቶሎ እመጣለሁ ብሎ አለን ጌታ። በብሉይ ኪዳን ማን ነው ለሰው ሁሉ እንደ ስራው ይሰጣል ተብሎ የተነገረው? ያህዌ ነው። ከያህዌ ውጪ ማንም የለም። ያ ያህዌ ስለሆነ በሐዋርያት ላይ አድሮ የሚናገረው እኔ ስመጣ እንደ ስራችሁ ሰጣችኋለሁ፣ በቶሎ እመጣለሁ፣ ለእያንዳንዳችሁም እንደ ስራችሁ ሰጣችኋለሁ አለ ጌታ ኢየሱስ። እንደሚታወቀው ለፍርድ የሚመጣው ክርስቶስ ኢየሱስ ነው። ማቴዎስ ወንጌል ምዕራፍ 25 ቁጥር 31 ጀምሮ ከተመለከታችሁ የሰው ልጅ በክብሩ በሚመጣበት ጊዜ ከእነርሱም ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣሉ ብሏል። ኦኬ
በክብሩ ዙፋን እንደሚቀመጥ የተነገረለት ማን ነው? የሰው ልጅ ጌታችን ኢየሱስ ከድንግል ስለተወለደ ራሱን የሰው ልጅ ይላል። ያው ማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ ስትመለከቱ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ የሚታዘዙለት ጌታ ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል፣ አሕዛብም ሁሉ በፊቱ ይሰበሰባሉ አለ። አሕዛብን ሁሉ የሚሰበስብ ጌታ ነው ክርስቶስ ኢየሱስ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያያቸዋል። ፍርድን ሊሰጥ ጌታ እረኛው በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው የሆኑትን ከፍየሎች ከበጉ የሆኑትን ከበጉ ማለት ነው። በጎቹን በቀኙ ፍየሎቹን በግራው ያቆማቸዋል ተብሏል። ኦኬ፣ በአሕዛብ መካከል የሚፈርደው ማን ነው ተብሏል? ክርስቶስ ኢየሱስ ነው። እኔ ነኝ ብሏል። ይሄን ደግሞ መዝሙር 9 ከቁጥር 7 ጀምሮ ከተመለከታችሁ እግዚአብሔር ግን ለዘላለም ይኖራል፣ ዙፋኑም ለፍርድ አዘጋጀ ካለ በኋላ እርሱም ዓለምን በጽድቅ ይፈርዳታል፣ አሕዛብን በቅንነት ይዳኛቸዋል ብሏል። አሕዛብን ሁሉ በቅንነት የሚዳኘው ማን ነው? ያህዌ ነው። በብሉይ ኪዳን መዝሙር 9 ቁጥር 7 ጀምሮ ስትመለከቱ እዚህ ጋርስ ምን ብሏል? አሕዛብን ሁሉ በፊቱ ይሰበሰባሉ። ምን ሊላቸው? ሊዳኛቸው። ያ ያህዌ ስለሆነ በስጋም የሚመጣው ሊፈርድም የሚመጣው ያው እግዚአብሔር ስለሆነ ማለት ነው። ኦኬ፣ ስለዚህ እንደ ቁርአኑ መሰረት ከአላህ ውጪ ማንም ፈራጅ የለም ተብሏል። ክርስቶስ ኢየሱስ ይሄንን መቼ ነው የተናገረው? ሙሐመድም አላህም ጅብሪልም ሳይመጡ ከ600 ዓመት በፊት ከ700 ዓመት በፊት የዛሬ 2000 ዓመት ማለት ነው። ክርስቶስ በስጋ በተመላለሰበት ዘመን ወራት ዓመታት አላህም ሙሐመድ የሚባሉ አካላት ሳይመጡ ሙሐመድ ሳይነሳ በፊት ጌታችን ኢየሱስ ይሄንን ያለው እዛው ሱረቱል ሐጅ ቁጥር 7 ላይ ምዕራፍ 22 ቁጥር 7ን ክፈትልኝ ቢኬ። ቁጥር 7 እንዲህ ይላል፣ ሰዓቲቱ መጪ በእርሷ ፈጽሞ ጥርጣሬ የሌለባት በመሆኗ አላህም በመቃብሮች ውስጥ ያለን ሁሉ የሚቀሰቅስ በመሆኑ ነው አለ። አላህም በመቃብሮች ውስጥ ያለን ሁሉ የሚቀሰቅስ በመሆኑ ነው። እንግዲህ በመቃብር ሙታንን የሚቀሰቅስ ማን ነው እየተባለ ነው? አላህ ነው እየተባለ ነው። ኦኬ፣ ይሄ ቁርአን ሳይመጣ በፊት ጌታችን ኢየሱስ ምን ብሏል? ዮሐንስ ወንጌል ምዕራፍ 5 ቁጥር 25 ጀምሮ እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምጽ የሚሰሙበት ሰዓት ይመጣል አለ። እርሱም አሁን ነው፣ የሚሰሙትን በህይወት ይኖራሉ ካለ በኋላ ቁጥር 29 ላይ ካያችሁት ምን ይላል? በመቃብር ያሉት ሁሉ ድምጹን የሚሰሙበት ሰዓት ይመጣል። የማንን? የእግዚአብሔርን ልጅ የክርስቶስ ኢየሱስን ድምጽ በመቃብር ያሉት ሁሉ ድምጹን የሚሰሙበት ሰዓት ይመጣል። መልካምም ያደረጉ ለህይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ አታድንቁ አለ። የማንን ድምጽ ሲሰሙ ነው ሙታን የሚነሱት? የማንን ድምጽ ነው ሲሰሙ ሙታን የሚነሱትና መልካም ያደረጉ ለህይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ የሚነሱት? የልጁ የክርስቶስ ኢየሱስን ድምጽ ሲሰሙ ነው። ድምጹን የሚሰሙበት ሰዓት ሙታን የሚቀሰቀሱት የልጁን የክርስቶስ ኢየሱስን ድምጽ ሲሰሙ ነው። ዋይዞ እንዳልኳችሁ መቼ ነው ይሄን የተናገረው አምላካችን ክርስቶስ? ሙሐመድም አላህም ጅብሪል የሚባሉት አካል ሳይመጡ ማለት ነው። ሳይመጡ በፊት ነው ጌታችን ኢየሱስ ይሄን የተናገረው። ክርስቶስ ኢየሱስ እነሱ ሳይመጡ በፊት ነው ይሄን የተናገረው። አምላክነቱን በስራም ሆነ በተግባርም በንግግርም ያሳየ ጌታ ነው። እውነት ልበቀና ሆነው ካዳመጡት ማለት ነው። ክርስቶስ ኢየሱስ ማንንም የሚወዳደረውም አይደለም፣ ማንንም የሚነጻጸረውም አይደለም። በነገራችን ላይ ክርስቶስ በሚያውቀው እናንተ አምላካችን ብላችሁ ስለምትሉት እንጂ የእናንተ አምላክ ጋር ራሱ የሚነጻጸር ጌታ አይደለም። የኛ አምላክ አምላክነቱ በተግባር የታየ ነው። ሁሉን ነገር በማስረጃ ያሳየ ጌታ ነው። በስራ የገለጠ ነው። ልክ አንድ ሰው ለምሳሌ ፍቅርን በተግባር ነው አይደል የምገልጹት? ክርስቶስም ፍቅሩን በተግባርም ጭምር ነው የገለጠልን። በንግግር አይደለም፣ በተግባሩ ነው የገለጠልን። ለምሳሌ አንድን ሰው ወድሃለሁ ብላችሁ ስላላችሁት ብቻ ተወዱታላችሁ ማለት አይደለም። ያንን የምትወዱትን ሰው በተግባር ነው መውደዳችሁን የምታሳዩት አይደለ? ክርስቶስ ያንን መውደዱን ራሱ በተግባር ነው ያሳየን። አይደለም አምላክነቱን መውደዱን እኛን ምን ያህል እንደወደደን እንኳን በተግባር ያሳየን ጌታ ነው። ስለዚህ ክርስቶስን የሚወዳደረው እንኳን የለም።
ክርስቶስን ማንም የሚወዳደረው የለም ማንም እዛው ሱረቱል ሐዲድ ቁጥር 2 ላይ ምዕራፍ 57 ማለት ነው ሱረቱል ሐዲድ እንዲህ ላይ የሰማያትና የምድር ንግስና የእርሱ ብቻ ነው አለ የሰማይና የምድር ንግስና የእርሱ ብቻ ነው ሕያው ያደርጋል ይገድላል እርሱም በነገር ሁሉ ቻይ ነው አለ እንግዲህ አላህ ገዳይም የሚያስነሳ መሆኑን እየተናገረ ነው ማስረጃ ግን የለም ለመሆኑ ግን ስራ የለም በቃ ስራ የለም ገዳይ ለመሆኑ አንሺ ለመሆኑ ይሄው ሰዎች ናቸው የሚገሉለትም ያሳደዱት ያሉት መግደልም ስለማይችል ነው ባይዘው መግደልም ስለማይችል ነው ሰዎች የሚገሉለት አይደል ይሄው የምታሳድዱን እኮ እሱ ማድረግ ስለማይችል ነው እሱ እስቲ አሳይቷል ስለማይችል እኮ ነው ስለማይችል ነው የኛ አምላክ ግን መጽሐፈ ሳሙኤል ምዕራፍ 2 ቁጥር 6 ጀምሮ እግዚአብሔር ይገድላልም ያድናልም ማለት እግዚአብሔር ገድሏል አድኗልም እግዚአብሔር ይገድላል ወደ ሲኦል ያወርዳል ያወጣል ተባለ የኛ አምላክ ገሎም ከሲኦልም አውጥቶ ነው በማስረጃ ያሳየን በማስረጃ ከሲኦል ያወጣበት ማስረጃ አንደኛ ጴጥሮስ ምዕራፍ 3 ቁጥር 19 በወይኒ ወርዶ ወንጌልን ሰበከላቸው ክርስቶስ ኢየሱስ ወይኒ ያሉትን ሁሉ ወንጌልን ሰብኮ እንዳዳናቸው ይናገራል ከሲኦል እንዳወጣቸው ማለት ነው በተግባር ነው የክርስቶስ ኢየሱስ ንግግር እኮ አላህ ማን ነው እስቲ መግደል ይችላል ማስነሳቱን አስተውት መግደሉን ይችላል የለም ማስረጃ ንግግር ብቻ ይሄንን የተናገረው ራሱ አምላክ ለመሆኑ ማስረጃ የሌለው ነገር ማለት ነው ማስረጃ የሌለው ነገር ይሄው አንደኛ ጴጥሮስ ምዕራፍ 3 ቁጥር 19 ላይ በእርሱም ደግሞ ሄዶ በወይኒ ለነበሩ ነፍሳት ሰበከላቸው ወይኒ ላሉት ነፍሳት ሁሉ በወንጌል እንዳዳናቸው ይናገራል ክርስቶስ ኢየሱስ ከሲኦል እንዳዳናቸው ማለት ነው ራሱን ክርስቶስ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ጀምሮ ስትመለከቱ ኢየሱስም ትንሣኤና ሕይወት እኔ ነኝ አለ የሚያምንብኝ ቢሞት እንኳን ሕያው ይሆናል ብሏል ስራ ሱረቱና ነው የአልዓዛርን እህት ኦኬ ስለዚህ አምላካችን ይሄ ሁሉ በተግባር ያሳየው ነው ለንግግሩ ሁሉ ተግባራዊ ምስክር ያለው ነው አላህ ግን ለሚናገረው ነገር ምንም ማስረጃ የለው ምንም እሺ ዮሐንስ ራእይን ብቻ ክፈትልኝ ማን ነው ሱረቱል ሐዲድ እዛው ምዕራፍ 57 ቁጥር 3ን ክፈትልኝ ቪኪ ምን ይላል እርሱ ፊትም ያለ ኋላም ቀሪ ግልጽም ስውርም ነው አለ እርሱ አልአወሉ አልአኺር ብለው የሚሉት አረብኛውን ካበላሸው ሶሪ የመጀመሪያው መጨረሻው ማለት ነው መጀመሪያው መጨረሻው አልፋና ኦሜጋ እንደማለት ማለት ነው እርሱ ፊትም ያለ ኋላም ቀሪ ግልጽም ስውርም ነው እርሱ ነገርን ሁሉ አዋቂ ነው አለ እንግዲህ የመጀመሪያና የመጨረሻ እርሱ ነው የተባለለት ነው ከአላህ ውጪ የመጀመሪያና የመጨረሻ የሚባል የለም ብለው ያምናሉ ይሄን መቼ ነው ያለው በ7ኛው ሴንቸሪ ከመሐመድ በፊት መኖሩ እንኳን የማይረጋገጥለት አካል ማስረጃ የሌለው አካል እኔ አልአወሉ አልአኺር ብሎ ይነግረናል ከመሐመድ ውጪ ባሉ ነቢያቶች እንደው መኖሩን እንኳን ማረጋገጥ ይችላልላችሁ ሙስሊም ወገኖቻችን አላህ የሚባል አካል የላችሁ ማስረጃ እኮ አላችሁ ዮሐንስ ራእይ ምዕራፍ 22 ቁጥር 13 ላይ ጌታችን ኢየሱስ ቅድም ምን ብሏል ቅድም የከፈትነው ላይ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ አለ አልአወሉ አልአኺር ብሎ ሲናገር አላህ አይደለም አልአወሉ አልአኺር ከመሐመድ በፊት ባሉ ነቢያቶች መኖሩን እንኳን ታረጋግጣላችሁ ማስረጃ አላችሁ የላችሁ እኛ መጽሐፍ ቅዱስ ጋር እኮ ነው የምትመጡ ጭራሹ መኖሩን ልታረጋግጡ እኮ በጣም ነው የሚገርመኝ መኖሩን ማስረጃ አላችሁ ሲባሉ መጽሐፍ ቅዱስ ላይ ዘዳግም 6:4 ላይ ሄዱና እስራኤሎች ስማ ጌታ አምላካችን አንድ አምላክ ነው ብሎ ሙሴ የሰበከው አምላክ ነው ጀለስ እያልኩ ያለሁት እኮ ከሙሴ መጽሐፍ አውጥታ አሳየኝ ነው አንተ ለሙሴ ተሰጥቶታል ብለ ከምትለው ከተውራት መጽሐፍ አሳየኝ ለመኖሩ ለዳውድ ዘቡር ተሰጥቶታል ብለ ከምታምነው ከዘቡሩ መጽሐፍ አውጥታ አሳየኝ እኮ ነው እያልኩ ያለሁት
እንደዛ ከሆነ የሙሴ መጽሐፍ የምትከተል ከሆነ ሙሴ ስላሴን አስተምሯል፣ ተቀበለዋል እዛው መጽሐፉ ላይ ከዘጸአት ከዘዳግም ሳንወጣ የሙሴ መጽሐፍ ተቀብለ ነው ከሙሴ ዘዳግም 6:4 ብለህ የምትጠቅስልኝ የሙሴ መጽሐፍ ከተቀበልክ እያንዳንዱን ማነሳቸውን የሙሴን ትምህርቶች ትቀበላቸዋለህ። ቀድሞኑ አላህና ያህዌ አንድ አይደሉም ሙስሊም ወገኖቻችን። ይሄንን የምታመጡት ለምንድነው? አላህ የሚባል አካል ከመሐመድ በፊት አይታወቅም ስንላችሁ ለመኖሩ ማረጋገጫ መጽሐፍ ቅዱስ ጋር ትሸሸጋላችሁ። ማስረጃ ስለሌላችሁ ማለት ነው። ማስረጃ ስለሌላችሁ ሙሴ የሰበከው አምላክ ግን ያህዌ የባህሪ ልጅ ያለውን ያህዌን የሰበከን። አላህ ደግሞ እንደሚታወቀው ልጅ የለኝም ሚስት ሳይኖረኝ እንዴ ለኔ ልጅ ይኖረኛል ብሏል በሱረቱ አልአንዓም ቁጥር 101 ላይ። ያህዌ ደግሞ የባህሪ ልጅ አለው። አንተ ልጄ ነህ እኔ ዛሬ ወለድኩ እያለ የሚናገር ነው ያህዌ። ክርስቶስ የባህሪ ልጁ እንደሆነ የተናገረ ነው አስቀድሞ ከብሉይ ኪዳን ጀምሮ። አባታችን ብለው ያመለኩት አምላክ ነው። አላህ ደግሞ አባት የሚባል አይደለም። ስለዚህ ያህዌና አላህ አንድ አይደሉም ማለት ነው። አንድ ሊሆኑም አይችሉም። ስለዚህ አልአወሉ አልአኺር ብለህ ስትናገር ከአደለም አስቀድሞ ፍጥረታት ሳይፈጠሩ የመጀመሪያ ነኝ ብለህ ልትል ይቅርና ከመሐመድ በፊት ባሉ ነቢያቶች እንኳን መኖርህን ማረጋገጥ ማትችል ነህ ማለት ነው። አላህ ከመሐመድ በፊት ባሉ ነቢያቶች ኢየሱስን በቅዱሳን ነቢያት ትምህርት ውስጥ እርሱ እንዳለ አናሳየም? በደንብ ነው እናሳየው። ኢሳይያስ ላይ ግባልን፣ ኤርሚያስ ላይ እንግባሽ የክርስቶስ ኢየሱስን ክርስቶስ ኢየሱስ ማን ነው የሚለውን ኢሳይያስ 9:6 ክፈትልን። ክርስቶስ ኢየሱስ ህልውናው አስቀድሞ በነቢያት ያለ እንደሆነ ማሳየት አንችልም? በደንብ እንችላለን። ምን ይላል ነብዩ ኢሳይያስ? ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል አለቅነትን በጫንቃው ላይ ነው እርሱም ድንቅ በጫንቃው ላይ ይሆናል ስሙም ድንቅ መካር ኃያል ኦኬ አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል። ነብዩ ኢሳይያስ አምላክ ብሎ ያመለከው አምላኩ ነው ያህዌ ክርስቶስ ኢየሱስ አምላክ እንደሆነ የመሰከረልን ነው። ኢሳይያስ 40:3 ክፈትልን። ነቢያት ያመለኩት አምላክ ነው። እኛ የክርስቶስ ኢየሱስ ህልውናን አስቀድሞ በነቢያት እንዳለ ነው የምናሳያችሁ። አስቀድሞ በነቢያት የነበረ መሆኑን ነው የምናሳያችሁ። አይ ሐዋርያት መተው አምላክ ነው ምናምን ብለው የሰበኩትን ብቻ አይደለም በቅዱሳን ነቢያት መጽሐፍ ጭምር ነው እኮ ያሳያናችሁ ያለው። እንግዲህ ነብዩ ኢሳይያስ ክርስቶስ ኢየሱስ እንደሚገለጥ የተናገረበት ክፍል ነው ኢሳይያስ 40:3 ጀምሮ ማለት ነው። ክርስቶስ ከመምጣቱ በፊት የክርስቶስ ኢየሱስ የእስራኤላውያንን ልብ የሚጠርገውን ነብይ ይጠቅሳል ዮሐንስን ማለት ነው። ከዛ በኋላ ግን አምላካችን በስጋ እንደሚገለጥ ይናገራል። ምን ብሎ ይናገራል? የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ አለ። እንግዲህ እግዚአብሔር ተብሎ የተገለጠው ክርስቶስ ኢየሱስ ነው። ክርስቶስ ኢየሱስ ሲመጣ መንገዱን እየጠረገለት የመጣው ማን ነው? የመጨረሻው ነብይ ዮሐንስ ነው አይደል? የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ ለአምላካችንም ጎዳናን በበረሃ አስተካክሉ። የጌታን መንገድ እየጠረገና ጎዳናውን በበረሃ እያስተካከለ የመጣው ማን ነው? ዮሐንስ ነው። እስራኤላውያን ንስሐ ግቡ እያለ የእስራኤላውያንን ልብ እየጠረገ የመጣ የመጨረሻ ነብይ ማለት ነው። ኦኬ የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ ለአምላካችንም አምላካችን ብሎ የሚያመልከው አምላኩ ነው። ኢሳይያስ ክርስቶስን አምላካችን ብሎ የሚያመልከው አምላኩ ነው። ባይዘው ለአምላካችንም ጎዳና በበረሃ አስተካክሉ ሸለቆ ሁሉ ከፍ ይበል ተራራ ኮረብታውም ሁሉ ዝቅ ይላል ጠማማውም ይቃናል ሰርጓጡ ሜዳ ይሆናል የእግዚአብሔር ክብር ይገለጣል ስጋ ለባሽ ሁሉ በአንድነት ያየዋል። የእግዚአብሔር አፍ ይህን ተናግሯልና ስጋ ለባሽ ሁሉ የሚያየው ማን ነው? ጌታችን ኢየሱስን በስጋ ሲገለጥ። ኦኬ አምላካችን መንገዱን እየጠረገለት የሚመጣው ማን ነው? ዮሐንስ። ይሄንን ደግሞ ማየት የምትችሉት ዮሐንስ ወንጌል ምዕራፍ 1:23 ክፈትልኝ ቢኬ። ዮሐንስ ወንጌል ምዕራፍ 1:23 ዮሐንስ ራሱ ነው የሚናገረው። ዮሐንስ ራሱ ማን ነህ ተብሎ ሲጠየቅ የጌታ መንገድ የምጠርግ ዮሐንስ ነኝ ብሎ ኢሳይያስ የተናገረልኝ ነው ብሎ ይናገራል። ምን ብሎ ተናገረ መሰላችሁ? ኦኬ እንኪያስ እንግዲህ እየጠየቁት ነው። ማን ነህ ብለው ጠየቁት። አንተ ሙሴ ነህ፣ አንተ ኤልያስ ነህ ምናምን ብለው ጠየቁት። አይደለሁም። አንተ ክርስቶስ ነህ ብለው ጠየቁት። አይደለሁም አላቸውና ምን ብለው ጠየቁት? እንኪያስ ማን ነህ? ለላኩን መልስ እንድንሰጥ ስለራስህ ምን ትላለህ አሉት።
ማንነህ ንገረን ስለ ማንነትህ ለላኩን ሰዎችን እንድንመልስላቸው ማንነትህን ብለው ጠየቁት። ምን ብሎ መለሰላቸው? እርሱም ነብዩ ኢሳይያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምጽ እኔ ነኝ አላቸው። የጌታን መንገድ የሚጠርገው ማን ነው? ዮሐንስ ነው። የክርስቶስ ኢየሱስ እስራኤላውያንን ንስሐ ግቡ እያለ እኔ በውሃ ጠመቅኳችሁ ከእኔ በኋላ የሚመጣው ከእኔ በፊት የነበረው ግን በእሳት ያጠምቃችኋል እያለ እየሰበከ የመጣው ማን ነው? ዮሐንስ ነው። ስለዚህ ኢሳይያስ አስቀድሞ የጌታ የእግዚአብሔር መንገድ የሚጠርግ ይመጣል፣ ስጋ ለባሽ ሁሉ እሱ ሲመጣም ደግሞ ስጋ ለባሽ ሁሉ ያዩታል ብሎ እየነገረን ያለው አምላካችን ብሎ የጠራው ማንን ነው? ክርስቶስ ኢየሱስን ነው። ይህን ክርስቶስ ኢየሱስን ነው በነቢያት መጽሐፍት ማሳየት እንችላለን። ክርስቶስን በነቢያት መጽሐፍ ክርስቶስ ያህዌ እንደሆነ ማሳየት እንችላለን። አላህን በነቢያት መጽሐፍት ማሳየት ይቻላል። ለሙሐመድ ምስክሩ ቁርአን፣ ለቁርአን ምስክሩ መሐመድ። አለቀ። እስቲ ሙሳ አላህን ሰበከ ትላላችሁ ማስረጃ ስጡን ብላችሁ ስጠይቁ ቁርአን ነው የሚሰጣችሁ። ሙሳ እኮ ቁርአን የሚባልን መጽሐፍ በራሱ አያውቀውም እኮ ምን ይሁን የት ይሁን እንኳን አያውቀውም እኮ። እሱ የሚሰጡት የቱን ነው? መሐመድ ያመጣው መጽሐፍ ነው ለሙሳ ምስክር ብለው የሚሰጡን ማለት ነው። እኛ ግን ስለ ሙሴ ስለ ክርስቶስ ተናግሯል ወይ ብለን ስንል ከሙሴ መጽሐፍ ነው ስለ ክርስቶስ የተናገረውን የምናሳያችሁ። ኢሳይያስ ስለ ክርስቶስ ተናግሯል ወይ ብለን ስንል ከሐዋርያት ሳይሆን ከራሳቸው መጽሐፍ ነው የምናሳያችሁ። ከራሳቸው መጽሐፍ ነው የምናሳያችሁ። የኛ አምላክ ህልውናው ሁሉ አስቀድሞ ለዛ ነው ጌታችን ኢየሱስ አንተ 50 ዓመት ያልሞላ አብርሃምን አየው ትላለህ ብሎ ሲሉት እውነት እላችኋለሁ አብርሃም ሳይወለድ አለው አላቸው። ወይ በአብርሃም ዘመን መኖሬ ነው የሚገርማችሁ? እሱ ሳይወለድም አለሁ አላቸው። ሳይወለድም አለው። ስለዚህ በቅዱሳን ነቢያት ላይ ያደረ ያናገራቸው የነበረ ይህ አምላክ ነው። አላህ አልአወሉ አልአኺር ሲል በነቢያት ለመሰበኩ እንኳን ማስረጃ የለው። አንድ ሙሐመድ ብቻ ነው መጥቶ የተናገረው። አይዘው አንድ ሙሐመድ ብቻ ምንም አይነት ምስክርነት የሌለው። ለሙሐመድ ምስክሩ አላህ፣ ለአላህ ምስክሩ ሙሐመድ። ከዚህ ውጪ ምንም አይነት ምስክር የለም። እኛ ምስክር ከየት ነው ያመጣንላችሁ? ከኢሳይያስ መጽሐፍ፣ ከሙሴ መጽሐፍ። ኦኬ ኢሳይያስ የተናገረውን ሙሴ የተናገረውን ዳንኤልን ክፈትልኝ። እንደው ክርስቶስን እንደሚሞት አስቀድሞ የተናገረ ነብይ ላሳያችሁ። ትንቢተ ዳንኤል ምዕራፍ 9 ቁጥር 23 ጀምሮ ክፈትልኝ። ኦኬ ሙስሊም ወገኖቻችን አሁን ኢየሱስ አልተሰቀለም ይሏቸዋል። በነቢያት ግን ኢየሱስ እንደሚሰቀል ነቢያት ያስተማሩት። አንድ ሙሐመድ መጣና ግን ኢየሱስ አልተሰቀለም ብሎ ካደ። ነቢያት ግን ይሄ ትምህርት እሙን የሆነ ትምህርታቸው ነው። ትንቢተ ዳንኤል ምዕራፍ 9 ከቁጥር 22 ጀምሮ። በጣም ይቅርታ ግን እቺን አንብቤ ጨርሳለሁ። ወንድሞች ትቀጥላላችሁ። እሺ ትንሽ ከፍ በልልኝ። ቁጥር 21 ጀምሮ ቢክዬ ማን ወደሱ እንደመጣ እንግዲህ ጅብሪል ወደ መሐመድ መጥቶ ኢየሱስን አልተሰቀለም የሚል ትምህርት ሰጠው አይደል? ገብርኤል ግን ለነብዩ ዳንኤል ምን አይነት መገለጥ ነው የሰጠው? እኔም ገና ስናገር ስጸልይ በኃጢአቴና በሕዝቤ በእስራኤል ኃጢአት ስናዘዝ አለ በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን አለ ገናም በጸሎት ስናገር አስቀድሜ በራእይ አይቼ የነበረው ሰው ገብርኤል እነሆ እየበረረ መጣ፣ በማታ መስዋዕት ጊዜ ዳሰሰኝ አለ። ኦኬ አስተማረኝ፣ ጨመቀኝ አላለም። መሐመድም በሂራ ዋሻ ደፈቀው ጨመቀው እንደተባለው ገብርኤል መጥቶ ዳንኤልን አልጨመቀው። ኦኬ አስተማረኝም ተናገረኝም እንዲህም አለ ዳንኤል ሆይ ጥበብንና ማስተዋልን እሰጥ ዘንድ አሁን መጥቻለሁ። አንተ እጅግ የተወደድክ ነህና በልመናህ መጀመሪያ ላይ ትእዛዝ ወጥቷልና እኔም እነግርህ ዘንድ ራእዩን መጥቻለሁ። አሁንም ነገሩን መርምር፣ ራእዩንም አስተውል። ኦኬ ፊቱ የመጽሐፍ የሌለን ነገር አንብብ እያለ እየጨመቀ እየደፈቀ አይደለም። እምነግርህን መርምር፣ ራእዩንም አስተውል። አመፃን ይጨርስ፣ ኃጢአትንም ይፈጽም፣ በደልንም ያስተሰሪ፣ የዘላለም ጽድቅ ያገባ፣ ራእይንም ትንቢትንም ያትም፣ ቅዱሰ ቅዱሳንንም ይቀባ ዘንድ በሕዝብህና በቅድስት ከተማ ላይ 70 ሱባኤ ተቆጥሯል አለ ቁጥር 25 ላይ። ስለዚህ ቁጥር 25 እንዲህ አለ፣ ስለዚህም እወቅ አስተውልም፣ ኢየሩሳሌምን መጠገንና
ስራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 70 ሱባኤና 62 ሰባ ይሆናል። እርሷም በጭንቅ ዘመን ከጎዳናና ከቅጥርም ጋር ትሰራለች። 62 ጊዜም ሰባትም በኋላ መሲህ ይገደላል አለ። ማን ነው ይሄንን መገለጥ የሰጠው ለዳንኤል? ገብርኤል። መሲህ እንደሚገደል መሲህ እንደሚሞት ለምን ነው የሚሞተው? አመጽን ይጨርስ፣ ኃጢአትንም ይፈጽም፣ በደልንም ያስተሰርይ፣ የዘላለምን ጽድቅ ያገባ፣ ራእይንም ትንቢትንም ያትም ዘንድ መሲህ የሚሞተው ነቢያት የተናገሩትን ትንቢታት ሁሉ ሊፈጽም እንደሚመጣ ተናገረ። ይሄንን መገለጥ የሰጠው ይሄንን ራእይ የሰጠው ማን ነው? ገብርኤል ነው። ለዳንኤል በ7ኛው ሴንቸሪ መጥቶ በአንድ ዋሻ ውስጥ ይዞ ጨምቆ ደፍቆ ኢየሱስ አልተሰቀለም ያለው አካል ግን ገብርኤል አይደለም። ገብርኤል አይደለም። መጥቶ ጨመቀው ይለናል እዚህ ጋር ዳንኤልን አላለንም። አይዞ አትፍራ፣ አትደንግጥ፣ ምነግርህን አስተውል እያለው መጽሐፍ ሰጥቶ ፍለፊቱ አንብብ አላለውም እኮ መሐመድን። መጽሐፍ አልሰጠውም፣ እየጨመቀ እየደፈቀው ነበር። የኛ መልአክ ግን እንደዚህ አረጋግቶ የምነግርህን አስተውል እያለ እያረጋጋ የሰጠውን ቃል ይዞ ዳንኤልም ይሄን ጻፈልን ማለት ነው። ስለዚህ ነቢያት ሁሉ የሚያምኑት ትምህርት መሲህ እንደሚሞት ነው። መሲህ ክርስቶስ ኢየሱስ ለሰው ልጆች ኃጢአት ቤዛ እንደሚሆን ነው። ኢሳይያስ 53 ሙሉ መመልከት ትችላላችሁ። መዝሙር 22ን ሙሉ መመልከት ትችላላችሁ። መዝሙር 22ና 16ን ያየ ሰው ወንጌል ላይ ነኝ ያለሁት ወይስ ብሉይ ኪዳን ላይ ነኝ ነው የምትሉት? ስለ ክርስቶስ ኢየሱስ መከራዎች ነው የሚናገረው ክፍሉ በሙሉ ማለት ነው። የት ነው ያለሁት? ብሉይ ኪዳን ላይ ነው ወይስ አዲስ ኪዳን ላይ እስክትሉ ድረስ ነው የክርስቶስ ኢየሱስ መከራ የሚነግራችሁ አስቀድሞ ማለት ነው። ኦኬ፣ ስለ ክርስቶስ ኢየሱስ መከራ የሚነግራችሁ አስቀድሞ ዳዊት ይሄንን ስላመኑበት፣ አስቀድሞ ቅዱሳን ነቢያት ክርስቶስ ኢየሱስ መጥቶ እንደሚሞት አስቀድሞ በትንሳኤ ስላወቁት። መዝሙር 3 ቁጥር 16ን ክፈትላቸው ይሄንን እንድትረዱት። እሺ፣ መዝሙር 3 ቁጥር 16 እስከ 8 ነው። ኦኬ፣ እንትን የሚለው ነው ነፍሴን በሲኦል አትተዋትም የሚለው ስንት ላይ ነበረ? ረሳሁት። ጴጥሮስ የሚነግረን ሐዋርያት ሥራ ምዕራፍ 7 ላይ ምዕራፍ 2 ላይ አክስቴ ይቅርታ ሰላም ብያለሁ። አጎቴን አስገቢው ልወረድለት። ሁን ቆይ፣ አጎቴ ኢብኑ ሐኪም ነው? አዎ አንዴ ቆይ ላውጣልህና እንትን ታወጣልናለሽ። ይኸውላችሁ መዝሙር 16 ላይ ነው ቁጥር 3 ያልኩ፣ ምዕራፍ 3 ያልኩ ሶሪ። እንዲህ ይላል ከቁጥር 8 ጀምሮ እንዲህ ይላል፣ ሁል ጊዜም እግዚአብሔርን በፊቴ አየዋለሁ አለ። ስልጣን ያላቸው አጎቴን አስገቡት። ሁል ጊዜም እግዚአብሔርን በፊቴ አየዋለሁ፣ ቀኝም ነውና አልታወክም አለ። እግዚአብሔር ምን ነው? ቀኝም ነው አልታወክም። ስለዚህ ልቤን ደስ አለው፣ ምላሴም ሐሴት አደረገች፣ ስጋዬም ደግሞ በተስፋ ታድራለች። ነፍሴም በሲኦል አትተዋትምና ቅዱስን መበስበስ ያይ ዘንድ አትተወውም አለ። የሕይወትን መንገድ አሳየኸኝ፣ ከፊትህ ጋር ደስታን አጠገብከኝ፣ በቀኝህም የዘላለም ፍስሐ አለ። ዳዊት አስቀድሞ በመንፈስ ቅዱስ አውቆ የክርስቶስ ኢየሱስ ሞትና ትንሣኤ እየነገረ ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 21 ጀምሮ ክፈትልኝ። ቅዱስ ጴጥሮስ ደግሞ ምን እንደሚለን አስቀድሞ ዳዊት ስለ ክርስቶስ ኢየሱስ ሞትና ትንሣኤ ነው እየነገረን ያለው። ኦኬ፣ እንዲህ ይላል፣ የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁን እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራት በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር። እርሱንም በእግዚአብሔር በተወሰነው ሐሳቡና በቀደመው ዕውቀቱ ተሰጥቶት፣ እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አልቻለምና። ዳዊት ስለ እርሱ እንዲህ ይላልና አለ። ዳዊት ስለ እርሱ እንዲህ ይላልና፣ ጌታ ሁልጊዜ በፊት ያየሁት እንዳልታወክ በቀኝ፣ አሁን ያነበብነውን ቃል ማለት ነው፣ እንዳልታወክ በቀኝ ነውና፣ ስለዚህ ልቤን ደስ አለው፣ ልሳኔም ሐሴት አደረገ፣ ደግሞም ስጋዬም በተስፋ ያድራልና።
ነፍሴም በሲኦል አትተዋትምና ቅዱስህን መበስበስ ያይ ዘንድ አትሰጠውም። የሕይወትን መንገድ አሳወከኝ። ኦኬ አሳወከኝ። ከፊትህ ጋር ደስታን ትሞላብኛለህ። ወንድሞች ሆይ አለ ስለ አባቶች አለቃ ስለ ዳዊት እንደሞተም እንደተቀበረም ለእናንተ በግልጥ እናገር ዘንድ ፍቀዱልኝ። መቃብሩም እስከዛሬ በእኛ ዘንድ ነው። ነብይ ስለሆነ ከወገቡም ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ስጋውን መበስበስ እንዳላየ ተናገረ ይለናል። ዳዊት አስቀድሞ የክርስቶስ ይናገራል። ነቢያት ሁሉ የሚያምኑት የክርስቶስ ኢየሱስ ሞትና ትንሣኤ ነው። በቃ ይሄው በነቢያት እሙን የሆነ ትምህርታችን ነው። የክርስቶስ ኢየሱስ ትንሣኤ ሞቱና ትንሣኤው በነቢያት ግልጽ የሆነ ትምህርት ነው። አንድ ግለሰብ መጥቶ ነው የተቃወመው። አንድ ሙሐመድ መጥቶ ማለት ነው። ይሄ ሁሉ ነቢያት እየመሰከሩለት ኢሳይያስ 53 ሙሉ አውዱን ብትመለከቱ ክርስቶስ መከራን እንደሚቀበል ስለኛ ኃጢያት ስለኛ ስለበደለኞቹ መከራን እንደሚቀበል በእርሱ ቁስል እኛ ተፈወስን እያለ ነው የሚነግረን ኢሳይያስ። ሙሉ ነቢያት ይሄ ሆኖ ትምህርታቸው አንድ ግለሰብ መጥቶ ሊያውም በሐሳቻ ሰዓት መጥቶ ጨምቆ ደፍቆ የተገለጠለትን መገለጥ ይዞ አይ ኢየሱስ አልተሰቀለም፣ ኢየሱስ አምላክ አይደለም ማለት ኦኬ። ይሄው ቁጥር 4 ጀምሮ ምን ይለናል ነብዩ ኢሳይያስ? በእውነት ደዌያችንን ተቀበለ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለመተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን አለ። በክርስቶስ ኢየሱስ ቁስል ነው የተፈወስነው። ይሄው ነቢያት በእርሱ ቁስል እንደተፈወሱ ነው የተናገሩት። ነቢያት ደግሞ ይሄንን አምላክ በተስፋ ይጠብቁት ነበር። ኢሳይያስ 64ን ክፈትላችሁ። ይህንን አምላክ በተስፋ እንዴት ይጠብቁት እንደነበር ማለት ነው። ኢሳይያስ 64 ቁጥር 1 ጀምሮ አቤቱ ተራራን ቀደህ ውረድልን ብለው ይለምኑት እንደነበር ማለት ነው። ከቁጥር 1 ጀምሮ ምን ይላሉ መሰላችሁ? ውረድልን ብለው ይለምኑት። ይኸውላችሁ ቁጥር 1 ላይ ነቢያቶች ያስተጋባ ናትሻ ሐሳብ አለ። በቃ ይሄ ብዬ እጨርስላችሁ። ሚውት አድርግ ልለው ነበር። እሺ ኦኬ። ነቢያቶች ክርስቶስ ኢየሱስን እንዴት ይጠብቁት እንደነበር እዩ። ሰማዮችን ቀደህ ምን ነው ብትወርድ፣ ተራሮችን ምን ነው ቢናወጡ። ለምንድን ነው እንዲህ ብለው የሚለምኑት? ሰማዮችን ቀደህ ምን ነው ብትወርድ፣ ተራሮችን ምን ነው ቢናወጡ እያሉ ቅዱሳን ነቢያት ይለምኑት የነበረው አምላካችንን ከሰማይ እንዲወርድላቸው እንዲያድናቸው ይለምኑት የነበረው ለምንድን ነው? ቁጥር 6 ጋር ይመልሰዋል። ጽድቃችን እንደ መርገም ጨርቅ ሆነ። ቁጥር 5 ላይ ይሄው ሁላችን እንደ ርኩስ ሰው ሆነናል፣ ጽድቃችንም ሁሉ እንደ መርገም ጨርቅ ነው። ሁላችንም እንደ ቅጠል ረግፈናል፣ በደላችንም እንደ ነፋስ ወስዶናል ይላል። ጽድቃችን እንደ መርገም ጨርቅ ሆነ። ምን ነው ተራራን ቀደህ ብትወርድልን እያሉ ይማጸኑት ነበር። እነሱ ወደ እርሱ መቅረብ ስላልቻሉ እርሱ ወደ እነሱ ቀርቦ ወደኛ ቀርቦ ኃጢያታችንን ስሬት ሊያደርግ እኛን መሰለ በነገር ሁሉ። ሐዋርያው ቅዱስ ጳውሎስ እንዳለው ዕብራውያን ምዕራፍ 1 ቁጥር 2 ላይ በሞት ፍርሃት ውስጥ ስላሉት በስጋና በደም እንዲሁ ተካፈለ እንዳለን ማለት ነው። ይህ አምላክ ቅዱሳን ነቢያት ይማጸኑት የነበረው በኃጢያት ውስጥ ወድቀው አቤቱ ተራራን ቀደህ ምን ነው ብትወርድልን እያሉ ይማጸኑት የነበረው አምላክ ጸሎታቸውን ሰምቶ በስጋና በደም ተካፈለ። ይሄው ዕብራውያን ምዕራፍ 1 ቁጥር 14 ጀምሮ ስትመለከቱ ምን ብሎ ይነግረናል ሐዋርያው ቅዱስ ጳውሎስ? ይህ አምላክ ማን ነው ይለናል። እርሱ አስቀድሞ አምላክ እንደሆነ ተነግሮናል። ምን አለን? ቁጥር 14 ጀምሮ ሁሉን መዳን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም። ስለ እንትን ነው የሚናገረው። ምዕራፍ 2 ቁጥር 14 ማለት ነው። ዕብራውያን ምዕራፍ 2 ቁጥር 14 ይሄው እንዲህ ይላል። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር በሞት ላይ ምን ያለውን ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በህይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። መለኮት ዕብራውያን ምዕራፍ 1 ቁጥር ማነው አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እንደተነገረን ያ የማይሞተው መለኮት በስጋና በደም እንዲሁ ተካፈለልን።
እርሱ ብቻ የማይሞት ማንም ሊቀርበው በማይችል ብርሃን ይኖራል አይደል የተባለው መለኮት ያ የማይሞተው መለኮት የሚሞትን ስጋን ተካፈለ በባህሪው መሞት ስለማይችል ማለት ነው በባህሪው መሞት ስለማይችል መለኮት በባህሪው በሰቀል ስለማይችል የሚሰቀልን የሚሞትን የሚዝልን ስጋ ገንዘብ አደረገ ማለት ነው ስለዚህ በምን ተካፈላለን በስጋና በደም እንዲሁ ተካፈለ የያዘው የአብርሃምን ዘር እንጂ የመላእክትን አይደለም ማለት ነው የማንን ነው መለኮት የያዘው ዘር የአብርሃምን ነው የሚሞተውን የአብርሃምን ዘር ማለት ነው እንጂ የመላእክትን አይደለም ለዛ ነው ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ምዕራፍ 64 ቁጥር 2 ላይ የተነገረውን ቃል አስተውል እግዚአብሔር ከእኛ ባህሪ የተዋህደው ተዋህዶ ጥቂት ክብር አይምሰልህ አለ ቅዱስ ዮሐንስ አፈወርቅ ይሄንን ለመላእክት እንኳን አላደረገውም ማለት የመላእክትን ባህሪ አይደለም ክርስቶስ ኢየሱስ የተዋህደው ክፈትላቸው ሃይማኖተ አበው ምዕራፍ 64 ቁጥር 2 አው 64 ቁጥር 2 ቁጥር 4 ማለት ወይ ምን ይከፍትላቸዋለች ከእንትን ጋር ለዛ ነው ሐዋርያው ቅዱስ ጳውሎስ የያዘ የአብርሃምን ዘር እንጂ የመላእክትን አይደለም ብሎ እንደተናገረው እሺ ይኸውላችሁ ኦኬ ቁጥር 4 ላይ ሄድ ኦኬ ገባልና ስንት ነው የከፈትከው 64 ነው 64 ነው ኦኬ 62ን ክፈትልን እሺ 62 ሶሪ ያ ሐኪምን አስገቢው ማማዬ እኔ ስልጣኑን ስላልሰጠሽኝ ነው እሺ ይኸውላችሁ የተዋህደው ተዋህዶ ከላይ ጀምሮ ያንተ ይለያል በል የኔ ልክፈትላችሁ አንድ ጊዜ ቆይ ቢኬ እሺ ከላይ ጀምሮ ቁጥር 4 ላይ ነው ያለው ቁጥር 2 ላይ ኦኬ ዳግመኛም ይህ የቁስጥንጥንያ ሊቀ ጳጳስ የከበረ አባት ዮሐንስ አፈወርቅ የተመሰገነ ሐዋርያው ቅዱስ ጳውሎስ ዕብራውያን የጻፈውን መልእክት በተረጎመበት አንቀጽ ይህ ኦኬ ከላይ ጀምሮ ያው የተዋሃደውን ስጋ ከመላእክት ባህሪ የነሳው ቁጥር 4 ላይ ነው ቁጥር 3 ላይ ነው እዚህ ጋር ዛንያው ጋር ተሻገር ይኸውላችሁ የተነገረውን አስተውል እግዚአብሔር ከእኛ ባህሪ የተዋሃደው ተዋህዶ ጥቂት ክብር አይምሰል ይህንን ለመላእክት አላደረገውምና የመላእክትን ባህሪ አልተዋሃዳቸውምና አለ ክርስቶስ የተዋሃደው ባህሪ የማን ነው የኛን የባሪያን መልክ ነው የተዋሃደው የተደረገልን ውለታ ጥቂት ነገር አይደለም እንደ ጥቂት ነገር አትዩት የመላእክትን ባህሪ ሳይሆን የኛን የባሪያን መልክ ነው ይዞ የመጣው ይያለ ነው ለዚህ ጥቂት ክብር አይደለም የተከፈለልን ጥቂት ውለታ አይደለም የተከፈለልን ጥቂት ዋጋ አይደለም የተከፈለልን በውድ ዋጋ ነው ክርስቶስ ኢየሱስ የገዛን እኛን መስሎ እኛን በደሉ እኛን የኔን ባህሪ መስሎ ነው ክርስቶስ ኢየሱስ የተገለጠው አስባችሁታል እኔን መስሎ ነው የተገለጠው ለዛ ነው ቅዱስ ጳውሎስ ዕብራውያን ምዕራፍ እዛው 2 ቁጥር 17 ላይ በነገር ሁሉ ወንድሞቹን ሊመስል ተገባው የሚለን በነገር ሁሉ ወንድሞቹን መስሎ ነው ጌታችን ኢየሱስ የተገለጠው ስለዚህ ቅዱስ ዮሐንስ አፈወርቅ ምን አለ የተነገረውን ቃል አስተውል እግዚአብሔር ከኛ ባህሪ የተዋህደው ተዋህዶ ጥቂት ክብር አይምሰል ይህንን ለመላእክት አላደረገውም እናለን ስለዚህ ክርስቶስ ኢየሱስ እርሱ አስቀድሞ የነበረ አምላክ ነቢያት ይቀኙለት ይሰግዱለት የነበረው አምላክ ነው በስጋ የመጣው ይህ አምላክ ማንንም ሊወዳደረው የማይችል የተናገራቸው ነገሮች ሁሉ በማስረጃ ያሳየ አምላክ ነው አላህ እንዳልኳችሁ የሚናገረው ምስክር የለውም ለመኖሩም እንኳን ዋስትና የለውም ማስረጃ የለውም ባይዘው አሁን እንዳልኳችሁ አልፋና ኦሜጋ ነኝ አለ አይደለም አልፋና ኦሜጋ ከመሐመድ በፊት ለመኖሩ ማስረጃ የለውም ማስረጃ የለው እኛ ይሄው የነቢያት መጻሕፍት ላይ ሄደን ክርስቶስን አሳየናችሁ በሐዋርያት መጻሕፍት ላይ ብቻ ነው ያየነው ክርስቶስን በነቢያት መጻሕፍት ላይ በስጋ ሳይገለጥም በፊት እርሱ እግዚአብሔር እንደሆነ አሳየናችሁ ያ እግዚአብሔር በስጋ እንደመጣ ደግሞ በሐዋርያት መጻሕፍት ላይ አሳየናችሁ የኛ አምላክ ይሄ ነው ማንንም የማይወዳደረው ማንንም የትኛውን ቤተ እምነት ውስጥ ያሉ ሰዎች የሚከተሉት አምላካቸው ምንም አይነት ማረጋገጫም ሆነ ምስክርነት የሌለው ነው ክርስቶስ ኢየሱስ ግን ማረጋገጫም ሆነ አምላክነቱን በስራው ያሳየ ጌታ ነው
ቀጥሉ። በጣም ይቅርታ በዛውባችሁ። አጎቴ ቆስጠንጦኒዮስ ወይም ናቲ በእህታችን ላይ አድሮ የመከረን በእሷ ላይ አድሮ መንፈስ ቅዱስ የመከረን የገሰጸን ክብር ምስጋና ይሁን። የሊዲያን ልቦናን የከፈተ የእኛንም ልቦናችንን ከፍቶ የሰማነውን በልቦናችን እግር ይጽፍልን ዘንድ የእግዚአብሔር ፍቃድ ይሁንልን። ለእህታችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን።